እንዴት አላችሁ? በመላ ዓለም እንኳን ደስ ያላችሁ። የአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን በሳተላይት ጨምሮ በኢትዮጵያ መድረስ ጀምሯል። ዛሬ ሙከራ ስርጭቱን ጀምሯል። ይህንን በተመለከተ እንግዲህ ሁላችንም አማራ ሳት ወደ ሳተላይት በመምጣቱ መጀመሪያ የተሰማችሁን ደስታ እየገለጻችሁልን ቢሆን ደስ ይለናል። እንኳን ደስ ያለን። እንግዲህ 60,000 ሰው 70,000 ሰው ጋር እንዳንደርስ ጦርነት ሆኖ ነበር የቆየው። አሁን ደግሞ በሚሊዮኖች የሚጠጉ ማህበረሰባችን ጋር ለመድረስ የሚያስችል ሁኔታ ተፈጥሯል። ስለዚህ እንኳን ለዚህ አበቃን፣ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። የአማራ ሳተላይት ፍሪኩዌንሲዎችን እነግራችኋለሁ። በኢትዮ ሀገር ቤት በሳተላይት ከዚህ በኋላ የምትከታተሉ ዜጎች፣ ወንድሞች፣ እህቶች ዩቴል ሳት ላይ 8 ዲግሪ ዌስት ቢ ላይ ነው ኤቢሲ የመጣው። በዚህም ፍሪኩዌንሲው 11,17,9 ሜጋሄርዝ ነው። ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት ደግሞ 27,500 ነው። ፌክ አውቶ ላይ ታደርጉታላችሁ ማለት ነው። በየሀሳት ደግሞ እንደዚሁ በአንድ ኤ ላይ 52.5 ዲግሪ ኢስት ላይ ነው የምንገኘው። ፍሪኩዌንሲው እንደዚሁ 11,977 ሜጋሄርዝ፣ ፖላራይዜሽኑ ሆሪዞንታል ይሆንና ሲምቦል ሬቱ ደግሞ 27,500። ተመሳሳይ ኤፍኢሲ ደግሞ አውቶ ላይ ታደርጉታላችሁ ማለት ነው። አይ ቲንክ በታች ከስርም በማስታወቂያ በተለያየ መንገድም ይሄዳል። ከዛሬ ጀምሮ የሙከራ ስርጭቶቻችን ወደ ሀገር ቤት ይደርሳሉ ማለት ነው። ስለዚህ ደስ ብሎናል፣ እንኳን ደስ ያላችሁ ማለት እፈልጋለሁ። ብዙ ነገር ብዙ ስራ የምንሰራበት ነው የሚሆነው። ትልቅ እድል ነው በእውነት ህዝባችንን ለማገልገል የሚያስችል ትልቅ አቅም ይሆንልናል ብለን እናስባለን። ስለዚህ በእርግጠኝነት ተአምር የምንሰራበት ተቋም እንደሚሆን አልጠራጠርም። ናው በጣም በርካታ ድንቅ ነገሮች አሉ። የሚያሳዝኑ እየሆኑ ያሉ በጣም በርካታ ቀጠናዊ ሀገራዊ ምናምን ጉዳዮች አሉ። ማህሌት ሰለሞንን ጨምሮ እንደዚሁ የቴዲ አፍሮ እና ቴዲ አፍሮ ዙሪያ ያሉ ሰዎችን ፖሊስ ማሰር ጀምሯል። ማህሌት ሰለሞን የቴዲ አፍሮ ምክትል ቃል አቀባይ ነች፣ ምክትል ጀነራል ማናጀር ነች። መታሰሯን አሁን የወጣ መግለጫ ደርሶናል። የቴዲ አፍሮ ጓደኞች እና በዙሪያው ላይ ያሉ ጓደኞቹ እንደዚሁ እየታሰሩ እንዳሉ በቀደም ተናግሬ ነበር አይደለም። በቀጥታ ቴዲ አፍሮን አይደለም የሚያጠቁት፣ በዙሪያው ላይ ያሉ ታዋቂ ግለሰቦችን ያጠቃሉ። ከዛም አልፎ የተወሰኑ ግለሰቦች በተለይ ደግሞ እውቅና ያላቸው ነሰሰርሊ ከቴዲ አፍሮ ጋር የማይገናኙም ቢሆኑ ግን ደግሞ ሙዚቃውን በተመለከተ ሀሳባቸውን የገለጹ በአንድም በሌላ መንገድ ተጽዕኖ የሚፈጥሩ ግለሰቦችን እንደዚሁ ማጥቃት ብቻ ሳይሆን ሌሎች አይነት እርምጃዎችንም ከመውሰድ ከማሰር በዘለለ ሌላውን ለማስፈራራት ሌላውን ህዝብ ለማሸማቀቅ የሚያስችላቸውን እርምጃ መውሰድ ይጀምራሉ የሚል ነገር አንስቼ ነበር። ትላንት ኦህዴድ ስብሰባ ተሰብስቦ ነበር። በዚህም ስብሰባ ቴዲ አፍሮ እና በቴዲ አፍሮ ዙሪያ ያሉ ግለሰቦችን እና ቴዲ አፍሮ ላይ በከፍተኛ ደረጃ የስነ ልቦና ጫና የሚያደርስ እርምጃ መውሰድ መጀመር አለብን የሚል ነው። ከዛ ውጭ በግብር እና በሌሎች መንገዶች ሀገር ጥሎ እንዲወጣ ማድረግ የሚል ነው። ቴዲ አፍሮ ሀገር ጥሎ ከወጣ ያው ሁሉንም በማፈናቀል እንግዲህ ሀገሩን ሙሉ ለሙሉ ቴክኦቨር የማድረግ እንቅስቃሴ ውስጥ ለመግባት የሚደረግ እንቅስቃሴ እንደሆነ በደንብ መገመት ትችላላችሁ። እንደዚህ አይነት እርምጃዎችን ጀምረዋል። ይሄም የማህበረሰቡን ሪአክሽን ሪስፖንስ ለመለካት ህዝቡ ምን ይላል፣ በኋላ ላይ ቴዲ አፍሮንስ ብናጠቃው ምን አይነት ተጽዕኖ ይመጣብናል፣ ሙዚቃውን ለመስማት በዚህ ደረጃ ቀድሞ የተሰለፈ ህዝብ ጥቃትስ ብንሰነዝር ደግሞ በምን ደረጃ ሪስፖንድ ሊያደርግ ይችላል የሚለውን ነገር ለመለካት እየተጠቀመበት ነው። ዛሬ በስፋት የምንሄድበት እናነሳዋለን ይሄን ጉዳይ። ይሄ ጉዳይ ብቻ ግን አይደለም። ቲቦር ናጂ የቴዲ አፍሮ ሙዚቃን ስሙት ብለዋል። ቲቦር ናጂ እንግዲህ እንደምታውቁት ትራምፕ ዋን ላይ በትራምፕ የመጀመሪያው ፕሬዚደንት ትራምፕ የቀድሞው የመጀመሪያው ዙር ላይ ተርም ላይ የአፍሪካ ጉዳዮች የአፍሪካ አፌርስ ዲፒዩቲ የነበሩ ናቸው። ምክትል ሴክሬታሪ የነበሩ ናቸው። በኢትዮጵያ በአምባሳደርነት 2 ተርም 2 ጊዜ ያገለገሉ ናቸው። በጊኒ እና በአፍሪካ ጉዳዮች ላይ በርካታ ስራዎች ሲሰሩ የነበሩ ናቸው። እሳቸው ይህንን ሙዚቃ አስመልክቶ የተናገሩት ነገር አለ። ምን ማለት ነው ኢምፕሊኬሽኑ? ዝም ብሎ ተራ ሲግናል አይደለም እየሰጠን ያለው ሲግናል። ስለዚህ እሱንም እናነሳለን። እሱ ብቻ ግን በቂ አይደለም። ዛሬ አምባሳደር ማሲንጋም ባህር ዳር ተገኝተዋል። ለምን ተገኙ? ጀነራል ታደሰ ወረደ መግለጫ ሰጥተዋል። ለምን መግለጫ እንዲሰጡ ተፈቀደላቸው? ማሳድ ጳውሎስ ግብጽ ነው የሚገኙት። ካይሮ ለምን ተገኙ? አልቡርሃን ሪያድ ነው የሚገኘው። ሪያድ ምን ይሰራል? እነዚህን ሁሉ ቀጠናዊ ጉዳዮች በደንብ እናስተሳስርላችሁና የሆነ ፒክቸር እንሰጣችኋለን። በጣም በርካታ ነገር ስላለ ማለት ነው ከዚህ ጋር የተያያዘ። እንደተለመደው ከእናንተ የምንጠብቀው ይሄ ፕሮግራም ለብዙዎች እንዲደርስ ነው።
አማራ በዚህ ውስጥ ምን እያደረገ ነው? የአማራ ትግል በምን አይነት ሁኔታ ላይ ይገኛል? እሱንም ዛሬ ወደ እናንተ እናደርሳለን። በጣም በርካታ የገዛዙ ሰራዊት ኮሎኔሎች፣ ሻለቃዎች አንሙት በጣም በርካታዎቹን ሲያጋራኝ ነበር። ዛሬ እየተመለከትኩ ነበር። በርካታ ኃይል እንደዚሁ ዛሬም እየከዳ እጅ እየሰጠ ነው ያለው። በበርካታ አካባቢዎች ላይም እንደዚሁ ጦርነቶችም ሲካሄዱ መዋላቸውን አረጋግጠናል። ስለዚህ እሱንም መረጃ ወደ እናንተ እናደርሳለን። ምን ያህሎቻችሁ ኢትዮጵያ ወርልድ ክላስ ክሪቲካል ሚኔራሎች ያሏት ሀገር መሆኗን ትገነዘባላችሁ? በተለይ እንደ ወርቅ፣ ታንታለም፣ ፖታሽ፣ ሬር እርዝ ሚኔራል የሚባሉ አሁን በዓለም አቀፍ ደረጃ ከፍተኛ የፉክክር እና የማዕድን ቅርምቱ ውስጥ ተገብቷል። እንደምታውቁት በዚህ ውስጥም ሬር እርዝ ኤሌመንትስ የሚባሉት በስፋት እነ ሊቲየም እና አሞኒየም እና ፖሊሜታሊክ ቤዞችን በዚህ ረገድ አገዛዙ በዋናነት የውጭ ግንኙነት ወይ ጂኦፖለቲካል እንቅስቃሴው አካል አርጎ ይዞት መጥቷል። ከዚህ ጋር ነው እንግዲህ መጠነ ሰፊ ትግል እየተደረገ ያለው ማለት ነው። በኢትዮጵያ ውስጥ የሚታገሉ ኃይሎች ከአብይ አህመድ እና ከዩናይትድ አረብ ኤምሬት በላይ ማየት የሚጠበቅባቸው ጊዜ ላይ መሆኑን በደንብ ተገንዝበናል። በጣም በርካታ ሀሳቦችን የምናነሳ ይመስለኛል ዛሬ። ሱዳኖች ጋር እንደዚሁ በርካታ ነገሮች አሉ። በተለይ ብሉ ናይል ስቴት ላይ ቁልፍ የሚባሉ ስትራቴጂክ ከተሞችን ተቆጣጥረናል እያለ ነው ያለው የሱዳን አርሚ። እሱንም ወደ እናንተ ሜቢ ልናደርስ እንችላለን። ሌሎች ጉዳዮችም አሉ። ሶማሊያም፣ ጅቡቲም፣ ኤርትራ ላይም ያሉ ጉዳዮች አሉ። ምናልባት ጊዜ ከበቃን እንግዲህ እያንዳንዱን ነገር ወደ እናንተ ለማድረስ ጥረት እናደርጋለን። ከእናንተ የምንጠብቀው አንደኛ ወደ ሳተላይት በመምጣታችን እንኳን ደስ ያላችሁ እንድትሉን ነው። ሁለተኛ ይሄ ፕሮግራም በጣም ብዙዎች ጋር መድረስ መቻል አለበት። ብልጽግና ኤቢሲን አውቆታል። ኤቢሲን ያላወቀው የኢትዮጵያ ታጋይና አማራው ይመስለኛል። እና እኛና ብልጽግና በሚገባ ተዋውቀናል። ይሄ ሚዲያ ብዙዎች ጋር መድረስ አለበት። እኔ ስላለሁበት አይደለም የምለው፣ ምን መፍጠር እንደምንችል በሚገባ ስለምንገነዘብ ነው። ይሄን አገዛዝ በሚገባ አውቀነዋል። በሚገባ ለመታገል የሚያስችል አቅም ይዘን መተናል ነው እያልን ያለ ነው። እና ተደራሽ እንዳንሆን ትላንት የሰራነው ፕሮግራም ላይም እንደዚሁ ፕሮግራሙ እየሄደ ድምፃችን እንዳይሰማ ሲደረግ ነበር የነበረው። በጣም ወሳኝ የሚባሉ ቦታዎች ላይ ድምፃችን እንደዚሁ የታፈነባቸው ሁኔታዎች እንዳሉ ሰምተናል። ትላንትና በጣም ብዙ ሰዎች ሰብስክራይብ አድርጋችኋል፣ ግን ፕሮግራሙ እየሄደ ይሁን አይሁን የምታውቁት ነገር እንደሌለም ደጋግማችሁ እየነገራችሁን ነው። ለምን እንደሆነ መቼም ትረዳላችሁ ብዬ አስባለሁ። እኔ ከዚህ በላይ ሌላ ልነግራችሁ የምችለው ነገር የለም። ሳተላይት ላይ ስንመጣ ግን ብዙ ነገር የምናወራው ስለሚኖር በደንብ በስፋት እዛ ላይ እንገናኛለን ማለት ነው። በዩቲዩብ ላይ አሁን ባለንበት እንግዲህ የሙከራ ስርጭት ነው። ሳተላይቱ ጀምሯል። ዩቲዩብ ላይ አሁን ለሚቀጥሉት ጥቂት ቀናቶች እንግዲህ በዚህ አሁን ባለው ሁኔታ ነው የምንሰራው። ከዛ በኋላ ግን በሳተላይት ላይ በርካታ ፕሮግራሞችን ወደ እናንተ እንዲደርሱ እናደርጋለን። በቀጥታ ሮኩ ቴሌቪዥን ላይም እንደዚሁ የኤቢሲን ፕሮግራሞች በቀጥታ እንድታገኙ ማድረግ እንችላለን። ሌሎችም የአማራ ሚዲያዎች በዚሁ ተመሳሳይ ሳተላይት ወደ ኢትዮጵያ እንዲደርሱ ለማድረግ ጥረት እናደርጋለን። ሌሎች የኢትዮጵያ ሚዲያዎችም እንደዚሁ ፍቃደኛ የሆኑትን ወደኛ መጥተው በሳተላይት እንዲሄዱ ለማድረግ ጥረት እናደርጋለን። እስከ ፍጻሜያችን ድረስ አብራችሁን ቆዩ። ጋዜጠኛ አንሙት አብሮኛለ። አንሙትን ጋብዛለሁ። መልካም ቆይታ ይሆንላችሁ የተወደዳችሁ። ወንድም አንሙት እንኳን ደህና መጣህ። እንዴት አለ? እንኳን ደህና ቆየህ ትንግርቱ። እንደምን አለ? እንደማለም እኔ ደህና ነኝ። የኢቢሲ ቤተሰቦች፣ የዝግጅታችን አድሚኖች ሁላችሁንም ሰላም እላለሁ። በዚሁ አጋጣሚ እንኳን ደስ አለን እላለሁኝ። ኢቢሲ ቴሌቪዥን ከረጅም ጊዜ በኋላ ወደ ሳተላይት ተመልሷል። አማራ ሳተላይት ቴሌቪዥን ሙከራ ስርጭቱን ጀምሯል። ይሄ በጣም ትልቅ ድል ነው። ትክክለኛ ሰዓት ነው። ትልቅ ኮሚትመንት ነው። ኢቢሲ በጣም ብዙ ታማኝ ደጋፊዎች አሉትና ከዛ የመነጨ ነው። እኔ በጣም ደስ ብሎኛል። እውነት ለመናገር ይሄ ትግል ይመጥናል። ይሄ ትግል ይገባዋል እንዲህ ያለ ነገርና በተለይ ዩቲዩብ ተደራሽ ያልሆነው ሰፊው ማህበረሰብ መረጃዎችን እንዲያገኝ፣ የምንሰራቸውን ስራዎች እንዲያይ፣ የኛን ብቻ ሳይሆን አማራ ሳት የሚያሳትፋቸው ሌሎች በአማራ ትግል ውስጥ የሚገኙ ሚዲያዎችም ጭምር የሚሳተፉበት ነው የሚሆነው። ስለዚህ ወንድሞቻችን እህቶቻችን ስራዎችም የኛ ስራዎችም ለሰፊው ህዝባችን ይደርሳሉ ብለን እንጠብቃለን። በጣም ደስተኞች ነን ለማለት ነው ወንድም አለም። እንኳን አብሮ ደስ አለን አንሙት። የብዙ ጊዜ እንግዲህ በጣም ብዙ ተማጽነናል ህዝቡ ፕላትፎርም እንዲያግዘን እና ለህዝባችን አማራ ሳትን እሳት እናደርገው አገዛዙ ላይ
አማራ እሳት በእርግጥም አገዛዙ ላይ እሳት ሆኖ ምልክታችንን ፋየር ሆኖ ይሄንን አገዛዝ ይፋጃል። ህዝባችንንም በወርቅ የተፈተነ አዲስ ህዝብ፣ አዲስ ማህበረሰብ፣ አዲስ ሀገር እንዲፈጠር እና አዲስ የፖለቲካ ምህዳር እንዲፈጠር የራሳችንን በጎ አስተዋጽኦ ከምን ጊዜም በላይ ለማበርከት ያለስለሰ ጥረት የምናደርግበት ነው የሚሆነው ብዬ አስባለሁ። አንሙት እንግዲህ መልካም የስራ ዘመን እንዲሆንልን እመኛለሁ ለሁላችንም። ምን እናደርጋለን እንግዲህ ዛሬ አድማጭ ተመልካቾቻችን እንኳን ደስ ያላችሁ እያላችሁ ስቲከር ግዙ። ክፍያው ቀላል አይደለም። ወደ ሳተላይት መምጣት ቀላል ሲናገሩት ቀላል ነው። ይሄንን ማሳካት ግን በጣም ከባድ ነው። ያለ እናንተ ድጋፍና አይዞፋይነት ይሄንን ማሳካት አይቻልም። በእውነቱ እኔና አንሙት ስንሰርቅና ስንዘርፍ የኖርን ሰዎች አይደለንም። በሙያ ሀገር ስናገለግል የነበርን ሰዎች ነን። ለሳተላይት የሚበቃ ገንዘብ የለንም እንጂ ገንዘባችንን ለዚህ ብናውል በጣም ደስ ባለን ነበር። ልንሰጥ የምንችለው እውቀታችንን፣ ጊዜያችንን ነው ለህዝባችን። ህዝባችን ደግሞ ቢያንስ የሳተላይቱን ክራይ ቢከፍል እንድናገለግለው እድል ይሰጠናል ብዬ ስለማስብ ነው። ስለዚህ እናንተ በዛ በኩል አግዙን። እኛ ደግሞ ጊዜያችንን ሪሰርች እያደረግን እያነበብን በእውቀት የአማራን ትግል ለማስተባበር እና ለማሳለጥ የራሳችንን በጎ ሚና እንደ ትውልድ ማለት ነው ያንን በጎ ሚና እንድንወጣ እድል ትሰጡናላችሁ በሚል ነው ይሄንን የምናደርገው ማለት ነው። ክራውድ ፈንዲንግ ነው የአማራ ተቋማትን እንዲያስቀጥል የምንፈልገው። ሁላችሁም የራሳችሁን ሚና አድርጋችሁ ተቋማቶቻችን ትልቅ ቦታ ላይ እንዲደርሱ ማድረግ ነው። ቢደላን እንደው ብንረዳው ኖሮ ፖለቲካውን አጠቃላይ ሀገሪቱ ውስጥ ያለውን ፖለቲካል ኢኮኖሚ አንሙት አስቀድመን የአማራ ተቋማትን ገንብተን ቢሆን ኖሮ የሚመጣው በእያንዳንዱ በዚህ ትግል ሂደት ውስጥ የአማራን ህዝብና የአማራን ህዝብ የሚያገለግሉ ተቋማትን በመዘርጋት ረገድ ከፍተኛ ችግር አይገጥመንም ነበር። ባለሀብቱ ምን እየመጣ እንዳለ ቢገነዘብ ኖሮ እውቀት ያለው ሙያ ያለው ማህበረሰብ ግለሰቡም ቡድንም ያለውን ነገር ቢገነዘብ ኖሮ የአማራ ተቋማትን በመገንባት ረገድ የሚኖረው ሚና ቀላል አልነበረም። ዛሬ እያንዳንዱ የአማራ ባለሀብት ለና አብይ አህመድ ሐውልት እየገነባ የዳቦ ፋብሪካ እየገነባ ኢፋቦሩ ትምህርት ቤትን እየገነባ እና ነፃነቱን እና መብቱን እየተማጸነ ከነሽመልስ አብዲሳ ባልኖረ ነበር። የአማራን ተቋማት ለመገንባት ባለሀብቶቹ አስቀድመው ይሄ እንደየመጣ ይሄ አደጋ እየመጣ እንዳለ ተገንዝበው ቢሆን ኖሮ ማለት ነው። ዛሬ ላይም የሆነ ያለውን ነገር ለመቀየር በሀገሪቱ ውስጥ ምን እንዲመጣ እንደምንፈልግ እንግዲህ ይታወቃል። በዚህ ትግል ውስጥም እነዚህን ተቋማት አጠናክረን የበለጠ ስራ እንድንሰራ አድርጉ ደግሞ ስንል ባለሀብቱ ዛሬ ላይም ኢንዲፈረንት ሆኖ ላውጣ አላውጣ እያለ እና ተጨባጭ ውጤት በሚያመጡ ጉዳዮች ላይ ገንዘቡን ኢንቨስት ከማድረግ ይልቅ በእውነቱ ተጨባጭ ውጤት በማያስገኙ በርካታ ጉዳዮች ላይ ገንዘቡ ሲባክን እንመለከታለን ማለት ነው። ዛሬም ለአማራ ባለሀብቶች ያለን ጥሪ በእንደዚህ አይነት ሁኔታ ውስጥ እንድትሆኑ ያደረጋችሁ በተቋማት ግንባታ ሂደት ላይ የነበራችሁ ተሳትፎ ፖለቲካውን በተለይ በማግለላችሁ አገሪቱ ውስጥ እየሆነ ያለውን ነገር ለመጋፈጥ ባለመፍቀዳችሁ ነው ብዬ ነው የማስበው። አሁንም ተቋማትን አበረታቱ፣ አግዙ። እነዚህ ተቋማት የበለጠ ሚናቸውን እንዲወጡ በማድረግ ረገድ የራሳችሁን ሚና ተወጡ ለማለት ነው። ስለዚህ ይሄንን እያደረግን እንቆያለን። ስቲከር እየገዛችሁ ኤቢሲን አበረታቱ፣ ላይክ ሼር እያደረጋችሁ ፕሮግራሙ ብዙ ሰዎች ጋር እንዲደርስ እንድታደርጉ በአክብሮት ጠይቃለሁ። አንሙት ፋኖ ቤት ምን አለ? ምን አዲስ ነገር አለ? ምን ትነግረናለህ? ከዛ እንጀምር። መልካም። ምናልባት ወደ ፋኖ አካባቢ ወዳገኘናቸው መረጃዎች ከመሄዴ በፊት አንድ መልእክት አለ ከኤቢሲ ኤዲቶሪያል የቀረበ ነው። እንደከዚህ ቀደሙ ባለፈው ሳምንት አንተ ያቀረብከው ጥሪ ነበረ። በተለይ በትላልቅ የቴክኖሎጂ ኩባንያዎች ውስጥ የምትሰሩ አማራዎች አግኙን፣ ጻፉልን፣ አግኙን የሚል መልእክት አስተላልፈ ነበረ። ዛሬም አማራ ሰዓት በተለይ ሊያግዙት የሚፈልጉ ሙያተኞችን ጥሪ ማቅረብ ይፈልጋል። በግራፊክስ ስራ፣ በዌብሳይት፣ በሎጎ እነዚህም በመሰሉ የተለያዩ ስራዎች ላይ አስተዋጽኦ ማድረግ የሚፈልጉ ወንድም እህቶችን ጥሪ ማቅረብ ይፈልጋል። በእንደዚህ አይነት ጉዳይ ላይ አማራ ሳትን በተመለከተ መስራት እንችላለን፣ ዌብሳይት ላይ ልናግዛችሁ እንችላለን፣ ሎጎ እና ሌሎች የግራፊክስ ስራዎች ላይ ልናግዝ እንችላለን የምትሉ ሙያተኞች በኤቢሲ በተለመደው የዋትስአፕ ቁጥራችን እንድትጽፉልን በዚህ አጋጣሚ ጥሪ ለማቅረብ ነው። በሌላ በኩል እንግዲህ ወደ መረጃዎች ስንሄድ ዛሬም እንደተለመደው
የፋኖ ውሎ ዝም ብሎ የሚባል ውሎ የለም። እንደምታውቀው በጣም በርካታ ወደ ውጊያዎች በጣም በርካታ ስራዎች ናቸው ያሉት። ዛሬ በመገናኛ ብዙሃን በተለይ የፋኖ ገጾችን ስከታተል ነበር። አመራሮች፣ የህዝብ ግንኙነት ባለሙያዎች የሚያጋሯቸው መረጃዎች ስመለከት ነበረ። ሰሞኑን አንድ በፋኖ ውስጥ የምትመለከተው ትሬንድ የህዝብ ውይይት ነው። በጣም በጣም የሚያስደስት የፋኖ አመራሮች በነፃ ቀጠናዎች ከህዝብ ጋር ቁጭ ብለው በስፋት እየመከሩ ነው ያሉት በሁሉም አቅጣጫ ማለት ነው። እኔ ለመጀመሪያ ጊዜ አማራው በራሱ ጉዳይ ላይ ከራሱ ልጆች ጋር የሚመክርበት ፖለቲካን የሚነጋገርበት በራሱ ህልውና ላይ በራሱ ጣፈንታ ላይ በሚያደርገው ትግል ላይ በኑሮው ላይ ከልጆቹ ጋር ቁጭ ብሎ የሚመክርበት በረጅም ጊዜ እናንተም ስናነሳ የነበረው የፖለቲሳይዜሽን ስራ ዛሬ በየአርሶ አደሩ ቀዬ እየተደረገ ነው ያለው። ይሄ ቀላል ትርጉም ያለው እንዳይመስልህ። ከአንዳንድ አመራሮች ጋርም ሳወራ ነበር። ይሄ በስፋት እየቀጠልንበት ነው፣ በስፋት የምንሰራው ነው ሲሉን ነው የነበረውና ይሄ የፖለቲሳይዜሽን ስራ ይሄ ትግሉን በህብረተሰቡ ውስጥ የማስረጽ ስራ ትግሉ ምንድነው? የአማራ ፍላጎት ምንድነው? ኢትዮጵያን እንዴት ይመለከታል? የአጠቃላይ ትግሉ ሂደት ምንድነው የሚመስለው የሚለው ጉዳይ ዛሬ ካብራኩ በወጡ ወጣት ምሁራን በየደጁ ቁጭ ብሎ የሚመክርበት የሚነጋገርበት በጣም አስደሳች ምዕራፍ ላይ ነው የምንገኘውና ይሄ ይቀጥላል ተብሏል። መቀጠል ያለበት ነው። እጅ ላይ የገባውን ማህበረሰብ ነው የትግሉን ዓላማዎች የምታስጠብቀው። ያን ጊዜ በተለይ በአስተሳሰብ ደረጃ በአመለካከት በዓላማዎች በግቦች ይሄ ትግል ህዝባዊ መሰረት እንዲኖረው ወደ ሰፊው ባህር እንዲጠልቅ ያስተሳሰብ የሚያግዝ በመሆኑ እንደዋዛ ተመልከቷቸው። ዛፍ ስር ተሰብስበው የፋኖ አመራሮች ፊት ለፊት ቆመው ከህዝብ ጋር ሲመካከሩ በጣም ትልቅ ትርጉም ያለው የፖለቲካ ስራ ነው። ፋኖ በፈጠራቸው ነፃ ቀጠናዎች እጁ ላይ ከገባው ማህበረሰብ ጋር ፖለቲካ የሚያወራበት የብልጽግናና የሌላው አደንቋሪ ፕሮፓጋንዳ የሚመክንበት ስራ ስለሆነ እጅግ በጣም ትልቅ ትርጉም ያለው ነው። በስፋት ሲሰራ የነበረ ነው። እንደተለመደው ዛሬም ካገዛዙ እየወጣ ፋኖን የሚቀላቀለው ኃይል በጣም በከፍተኛ ደረጃ ቀጥሏል። ዛሬም ኮማንዶዎች፣ የመከላከያ ቲም አባላት፣ ሚሊሻዎች፣ ፖሊስ በተለይ ከ21 የሚሆኑ ያገዛዙ ኃይል አባላት የቴዎድሮስ ዕዝን መቀላቀላቸውን ምዕራብ አማራ ላይ መረጃ ተልኮልናል። በስም ዝርዝር በአይነታቸው ተገልጿል። በተለይ የሻምበል መሪዎች አሉበት እዚህ ውስጥ የመሳሪያቸውንም ይዘው ነው የመጡት፣ ተተኳሻቸውንም ይዘው ነው የመጡትና ይሄንን የተመለከተው መረጃ አንደኛው ነው። ሌላው ዛሬ በጣም አስደናቂ የነበረው በምስራቅ አማራ ላይ የነበረ ተጋድሎ ነው። ይገርመኛል። እኔ የምስራቅ አማራ የሚኒሊክ 23ኛ ክፍለ ጦርን ለመክበብ በአምስት አቅጣጫ ብልጽግና ውጊያ ከብቶ ነበር። በአምስት መስመር ለአንድ ክፍለ ጦር ማለት ነው። በአምስት አቅጣጫ ሲመጣ 3 መድፍ ይዟል፣ 4 ዙ 23 ይዟል፣ ቢኤም 107 የሚባለውን መሳሪያ ይዟል፣ 82 አይ ቲንክ የሞርተር ቁጥር ይመስለኛል ወይም መለያ ይመስለኛል 82 ሞርተርን ጨምሮ በበርካታ እግረኛ ታጅቦ ነው በአምስት አቅጣጫ ወደ ይችን ክፍለ ጦር ለማጥቃት የሄደው። ነገር ግን ክፍለ ጦሯ በአሳቻ ሰዓት ሁኔታዎችን ሁሉ በማጥናት መረጃም ደርሷቸው ስለነበረ ይህንን አገዛዝ በመጣበት ያገዛዙን ኃይል በመጣበት መተውታል። ተጠቃሎ መረጃው አልመጣም ነው ያሉት። ነገር ግን ይህን መረጃ እስከላኩበት ሰዓት ድረስ የቡድን መሳሪያዎችን ተቀብለዋል፣ ማርከዋል። ሙትና ቁስለኛውን በቁጥር ባህድ አላስቀመጡትም። ነገር ግን 2 ብሬል ስናይፐር እንደዚሁም 45 የነፍስ ወከፍ መሳሪያ መቀበላቸውን የሚገልጽ መረጃ ልከውልናል። አንድ የሬጅመንት ዘመቻ አመራር ተማርኳል። የሬጅመንት አመራር ነው እንግዲህ። ሌሎችም በተለይ መረጃዎች ሲጠቃለሉ የፎቶና የቪዲዮ መረጃዎች እናደርሳለን ብለዋል። ከዚህ በኋላ እንግዲህ ተመልካቾች እኛም መሳቀቅ የለም። የፎቶ የቪዲዮ ማስረጃዎች መረጃዎች በሳተላይታችን እናሰራጫለን። ዩቲዩብን በመፍራት ለእናንተ የማናደርሳቸው የበርካታ የፋኖና የህዝብ ውይይቶች፣ የአውደ ውጊያ መረጃዎች፣ መረጃዎች በጣም በርካታ ናቸው በፎቶ በቪዲዮ እና እነዚህን እንግዲህ በአማራ ሳት ላይ የኢቢሲ ቴሌቪዥን የሳተላይት ቴሌቪዥን ነው አማራ ሳት፣ እዛ ላይ ማስተላለፍ እንችላለን ማለት ነው። ከሞላ ጎደል ከስገባ ይዣቸው ያገኘኋቸው መረጃዎች እነዚህ ናቸው። ወንድም ያ እንግዲህ ድሎችን መናገር
አልቻልንም ነው እንግዲህ ምክንያቱም እነዛን ድሎች ለእናንተ ስናደርስ እንደ ኮሚኒቲ ጋይድላይን እንደመጣስ ነው እየሆነ ያለው። እንደውም በዚህ ጉዳይ ላይ አንዳንድ የዜና እንትኖችን ሰጀስት ሪኮመንድ እናደርጋለን። ሳተላይት ላይ ሲመጣ ደግሞ በቀጥታ እነዚህ ፕሮግራሞች እንዲደርሱ እናደርጋለን። በዚህ ላይ ግን ሰፊ ውይይት እናደርግበትም። እውነት ለመናገር እንግዲህ 5 ክፍለ ጦር ይዞ መጥቶ በ5 በኩል ከበባ አድርጎ በአንድ ክፍለ ጦር ያንን ሁሉ የመጣውን ሰራዊት መመለስ ብቻ ሳይሆን እያንዳንዱ የመጣውንም አመራሩንም ጭምር ማርከው የያዘውንም የቡድን መሳሪያ ተቀብለው ይልኩታል ማለት ምን ማለት እንደሆነ ለእናንተ ሰው ይሄንን ዜና በየቀኑ መናገር ነው እንደውም ለእኛ ትልቅ በርደን የሚሆነው አሁን ስለዚህ በዛ ላይ ምንም ቅንጣት ያህል ዳውት የለም ማለት ነው። መሬት ላይ ባለው ሁኔታ በአብዛኛው ነገር ምን እየተሰራ እንዳለ ግልጽ የሆነ ነው። ምንም ነገር የሚያሳስበው ነገር የለም። አሁን አማራውን በዚህ ረገድ አሁን የተረዳነው ነገር ያ ነው። በዛ ላይ በቅርብ ጊዜ ደግሞ እያየን ያለ ነው። አሁን ለምሳሌ አንሙት ዛሬ እጅ ሲሰጡ የነበሩ ሰዎች ኮሎኔሎች እኮ ናቸው። የፖሊስ አመራሮች፣ የሚሊሻ አመራሮች እየመጡ እየተቀላቀሉ ነው ያሉት። በጣም በስፋት ነው እየገቡ ያሉት እና አሁን አገዛዙ ጋር መጠለል የማይቻልበት ጊዜ እየመጣ መሰለኝ ያለው። አጠቃላይ እግረኛ ሰራዊቱና ሙሉ ሰራዊቱ በተለይ ደግሞ ፓራሚሊተሪ የምንለው በተደጋጋሚ እሱ ያው ፋንክሽናል መሆን አልቻለም፣ ማገልገል አልቻለም። ስርዓቱ እየተበተነ ነው ያለው። በቀጣይ ምን እንደሚሆን በሚቀጥሉት ጊዜያቶች በደንብ መረዳት የምትችሉት ነው። ግን ወታደሩን በተመለከተ ዝርዝር መረጃዎችን ሳተላይቶቻችን ላይ ስንመጣ በደንብ በስፋት ይዘን እንመጣለን። በእያንዳንዱ ተቋም ውስጥ ምን እየሆነ እንዳለ መረጃዎችን እናደርሳችኋለን። እያንዳንዷን እንቅስቃሴ ማለት በስፋት እዛ ላይ የምንሰራ ነው የሚሆነው። አንሙት ይሄንን ካልን በኋላ በቀጥታ እንግዲህ እዚህ ጋር ብዙ ድዌል ሳናደርግ ወደ በጣም በርካታ ጉዳዮች ስለያዝ ወደ ሙዚቃውን በተመለከተ እንምጣ። ቴዲ አፍሮ አነጋጋሪነቱ ቀጥሏል። ኦህዴድ ሪያክት እያደረገ ነው። በጣም በጥሞና 3-5 ቀናት ከተደናበረ በኋላ ዳሜጁን አስልቶ አሁን ደግሞ እስኪ ደግሞ የህዝቡን ሪያክሽን ልለካበት እያለ ቴዲ አፍሮን በቀጥታ ሳይሆን በተዘዋዋሪ ቴዲ አፍሮን ማጥቃት የሚችልበት መንገድ ላይ ውሳኔ አሳልፎ በአንድ በኩል በመላ ኢትዮጵያ ሙዚቃው እንዳይሰማ ለክልሎች ደብዳቤ ጽፏል። በየሆቴሉ፣ በየንግድ ቤቱ፣ በየቡና ቤቱ፣ የንግድ እንቅስቃሴዎች በሚካሄዱባቸው ክለቦች፣ ባሮች ምናምን በሚባሉ አካባቢዎች ሁሉ ሙዚቃው እንዳይሰማ የሚል ነው። በአንድ በኩል እሱ ነው። በሌላው በኩል ከሙዚቃው ጋር ተያያዥነትና ምንም አይነት እንቅስቃሴ ሙዚቃውን ለማሰራጨት ጥረት የሚያደርጉ ግለሰቦች፣ ቡድኖች በየትኛውም መንገድ እንዳይሳካላቸው ማድረግ ነው። በሁሉም ክልሎች ላይ ከፍተኛ የሆነ ክራክዳውን መፈጸም እና መበቀል፣ የኢትዮጵያን ህዝብ መበቀል፣ ማሸማቀቅ፣ ማስፈራራት መደረግ አለበት በሚል በርካታ አካባቢዎች ላይ የክልሎች ትዕዛዝ ተሰጥቷቸው ይህንን እየተገበሩ ነው። ሐዋሳ ላይ ይህንን ሰምተናል። ሲዳማ ላይ ያለው አመራር እስከ መቼ እንዲህ አይነት ነገሮችን እየተቀበለ አጌንስት ዊል ሳያምንበት እየተገበረ እንደሚቀጥል አላውቅም። እንግዲህ የሲዳማ ህዝብ ምን ላይ እንዳለ በምን አይነት መከራ ውስጥ እንዳለ የምናውቀው ነው። አንሙት በሌሎችም አካባቢዎች ደቡብ ላይ ሌሎችም ክልሎች ላይ ተመሳሳይ ነገር እንዲደረግ ኦሮሚያ ላይ ጀምሮ በተለይ ከአዳማ ጀምሮ መሰረት ሚዲያ ይዞት የሚወጣውን ተመልክተዋል። በበርካታ አካባቢዎች ናዝሬትን ጨምሮ ደብረ ብርሃን፣ ደብረ ዘይት በሌሎችም አካባቢዎች ኤክሰፕት አማራ ክልል በሌሎቹ አካባቢዎች ላይ ይሄንን ለማድረግ ከፍተኛ ርብርብ እየተደረገ ነው። በሌላ በኩል ግን ለቴዲ አፍሮ ቅርብ ናቸው የሚባሉ ሰዎች ላይ አፈናና እስር እየተተገበረ ነው ያለው። ብልጽግና ያልጠበቅነውን እያደረገ አይደለም፣ የጠበቅነውን ነው እያደረገ ያለው። ማድረግ ያለበትም ይሄንን እንደሆነ ነው የምናውቀው። ከዚህ ውጭ የተለየ ነገር ያደርጋል ብለን አናስብም። ይሄንን ነው እንግዲህ ተገብራል ብለንም ስንጠብቅ የነበረው። ግን ይሄ ምን ማለት ነው የሚለውን እናነሳለን። በሌላ በኩል ግን ቲቦር ናጂ ቅድም እንዳልኩት የአሜሪካ አምባሳደር በኢትዮጵያ አምባሳደር ሆነው ሰርተዋል። በትራምፕ የመጀመሪያው ተርም ላይ አንሙት የአፍሪካ ሴክሬታሪ ዲፒዩቲ ሴክሬታሪ ሆነው ሰርተዋል። የአፍሪካ ጉዳዮች ላይ በጊኒ በኢትዮጵያ በረጅም ጊዜያቶች አምባሳደር በመሆን በኢትዮጵያ ጉዳይ ላይ በንቃት የኢትዮጵያና ምስራቅ አፍሪካን ጉዳይ በመከታተል የሚታወቁ ሰው ናቸው። ሙዚቃውን ስሙት ብለው ቴዲ አፍሮንም እንደዚሁ ለስራውና ለሙዚቃው አድናቆታቸውን ቸረው በዛ መንገድ ሀሳባቸውን አስተጋብተዋል። ይሄስ ምን ማለት ነው? ምን ሲግናል ያደርጋል የሚለውን ነገር ብናየው ደስ ይለኛል። አጠቃላይ ከዚህ ከሙዚቃው ጋር የተያያዙ ነገሮችን ብታነሳ ደስ ይለኛል። አንሙት
ሙዚቃ በዚህ ደረጃ አነጋጋሪ ሲሆን በዚህ ደረጃ የመንግስታዊ ስርዓትን ሲያውክ ተመልክቼ አላውቅም። በዚህ ደረጃ መንግስታዊ ስርዓት ሲርድ መመልከት እጅግ በጣም የሚገርም ነው። እንግዲህ አገዛዙ ቁንጮ ሰውም በቅኔ አትለው አሽሙር አትለው በተለያየ ጊዜ ብዙ ነገር ሲል ነው የነበረው። በነገር ላይ ቲቦርናጅ ብቻ ሳይሆን ልደቱ አያሌውም አነጋጋሪ አስተያየት ሰጥቷል ከዚህ ሙዚቃ ጋር ተያይዞ፣ እሱንም እናቀርበዋለን። አሁን እንግዲህ ሰሞኑን እስር ነው የነበረው። ታዳምጣላችሁ በሚል ወጣቶች ሲታሰሩ እንደነበረ ተመልክተናል። ሁለተኛው ጉዳይ ዛሬ የተመለከትነው እንግዲህ ሬዲዮ ጣቢያዎች እስከ ምሽት ጭፈራ ቤቶች ድረስ ይህንን ሙዚቃ እንዳያስተላልፉ እንዳያጫውቱ ጥብቅ ትዕዛዝ ተላልፏል የሚል ነው። ይሄ ደግሞ የሚገርመው አንድ ከተማ ላይ አንድ ቦታ ላይ ብቻ አይደለም፣ ከሞላ ጎደል በመላ ሀገሪቱ ልትለው በምትችለው ነው። አገዛዙ በቻለበት አካባቢ ማለት ነው። መላ ሀገሪቱ ስል መላ ሀገሪቱን እንደማያስተዳድር እናውቃለን። ግን አንዳንድ ከተሞችን ሐዋሳ፣ ናዝሬት፣ አዲስ አበባ እነዚህም በመሰሉ አካባቢዎች ላይ ማለት ነው። ስለዚህ መረጃው የሚያሳየው ምንድነው? እንግዲህ ሙዚቃውን አዳመጣችሁ ተብሎ በመቶዎች የሚቆጠሩ ከታሰሩ በኋላ የሬዲዮ ጣቢያዎች፣ የምሽት ጭፈራ ቤቶች፣ አንዳንድ ማህበራዊ ሚዲያ ተጠቃሚዎች እንዲሁም ታዋቂ ግለሰቦች መሰረት ሚዲያ ደረሰ የባለው መረጃ መሰረት የቴዲ አፍሮን ሙዚቃ በፍጹም እንዳይከፍቱ፣ እንዳይጠቀሙ ወይም የአድናቆት መልእክት እንዳያስተላልፉ፣ እንዳይከፍቱ፣ እንዳይጠቀሙ ወይም የአድናቆት መልእክት እንዳያስተላልፉ ከመንግስት አካላትና ከማያውቋቸው ስልኮች እየተደወለ እንደተነገራቸው እየተነገራቸው ይገኛል ነው የሚለው። ናዝሬት ላይ በተለይ አንድ ምሽት ክለብ እና መዝናኛ ቦታዎች ላይ ሙዚቃው እንዳይከፈት ስልክ ተደውሎ ማስጠንቀቂያ ደርሶናል፣ እኛም ሙዚቃውን መክፈት አቁመናል ሲል አንድ የመዝናኛ ቦታ ማናጀር ነግሮኛል ብሏል ዘገባው። በሲዳማ ክልል ሐዋሳ ከተማ እንደዚሁ በግሮሰሪዎች እንዲሁም ምግብ ቤቶች ውስጥ የቴዲ አፍሮ ሙዚቃ እንዳይከፍቱ ፖሊስ ከባለፈው ቅዳሜ ወዲህ እየዞረ ማስጠንቀቂያ መስጠቱን ይጠቁማል። መልእክቱን ሳይሰሙ ሙዚቃውን የከፈቱ በርካታ ሰዎች መታሰራቸውም ታውቋል። እንግዲህ እስር የሰማነው አዲስ አበባ ነበረ፣ ግን ሌሎች ክልሎች ላይ ሌሎች ከተሞች ላይ የታሰሩም ምናልባት እስካሁን ቁጥራቸውም ያልተለየ ሰዎች መኖራቸውን የሚያሳይ ነው። በአዲስ አበባ የሚገኙ የሬዲዮ ጣቢያዎች ደግሞ በምንም ሁኔታ የቴዲ አፍሮ ሙዚቃ እንዳያጫውቱ ጥብቅ መልእክት እንደተላለፈባቸው ታውቋል ይላል። ይህን ጥሶ የተገኘ ጣቢያ እስከ መዘጋት የሚደርስ እርምጃ እንደሚወሰድባቸው እንደተነገራቸው ለሚዲያችን ጥቆማ ሰጥተዋል ነው። እንግዲህ ገና መግለጫ ሊሰጥ ሲል ነው አርቲስት ቴሌቪዥን ያንን መግለጫ እንዳያስተላልፍ ከማድረግ ጀምሮ የጣቢያው የሥራ ኃላፊዎች ብሮድካስት ባለስልጣን ተጠርተው ማብራሪያ እንዲያቀርቡ የተደረገው። አሁን ደግሞ ሬዲዮ ጣቢያዎች ይሄን እንዳያደርጉ፣ ምናልባት ይሄን ቢያደርጉ ሊዘጉ እንደሚችሉ ማስጠንቀቂያ ተሰጥቷቸዋል። እንደምታስታውሰው በኢህአዴግ ጊዜ አንዳንድ ሙዚቃዎች የቴዲ አፍሮን ጨምሮ በመንግስት ሚዲያዎች ነበር። ያን ጊዜ ቢያንስ በመንግስት ሚዲያዎች እንዳይጫወቱ የሚከለከሉ የዘፈን አይነቶች ነበሩ። እንዳይጫወቱ የታገዱ ኢትዮጵያ ሬዲዮ ለምሳሌ ኢትዮጵያ ሬዲዮ አንድ ወር ዜና አንብቤያለሁኝ የዛሬ 16 ዓመት ገደማ በለው። ኢትዮጵያ ሬዲዮ የስቱዲዮ በር ላይ እንዳይጫወቱ የታገዱ ሙዚቃዎች ዝርዝር ተቀምጦ ነው የነበረው። ኢትዮጵያ ቴሌቪዥን ተመሳሳይ ነበረ እና ከዛው ቴዲ አፍሮ ነበረ። አዎ ነበረ። ነጃ ያስተሰርያል ምናምን እንዳይጫወቱ ክልክል ዝርዝር ውስጥ ከነበሩት ውስጥ ናቸው። ግጥምጥሞሽ ሆኖ የታሪክ ግጥምጥሞሽ ልበለው ከሆነ ጊዜ በኋላ ደግሞ እኔም እንደግለሰብ ደግሞ በአሚኮ ሚዲያ ላይ እንዳይሳተፍ ተብሎ የቃል ትዕዛዝ ከተላለፈባቸው ግለሰቦች መካከል ነበር። ዘፋኝ ባልሆንም እንደ ግለሰብ እንዳልቀርብ ማለት ነው። እንዲህ ያለ ነገሮች በፊትም ነበሩ። ከሞላ ጎደል የመንግስት ሚዲያዎች እንዳያስተላልፉ እገዳዎች ይተላለፉ ነበር። አሁን ይሄኛው ደግሞ እንግዲህ ቢያንስ ያኔ ምሽት ቤት አይከለከልም። የግል ሬዲዮ ጣቢያ የነበሩት ያን ጊዜ ይሄ ክልከላ አልነበረባቸውም ከሞላ ጎደል። አሁን ግን ሬዲዮ ጣቢያዎች የመንግስት የለ የግል የለ የምሽት ቤቶች እንግዲህ ምሽት ቤት ስንቱን ምሽት ቤት ስንቱን ባር ስንቱን ኪዮስክ ስንት ቦታ ምን አሁን ወደ ግለሰብ ሊኬድ ነው ማለት ነው። ኦፍ ኮርስ ግለሰቦችም አዳመጣችሁ ተብሎ እየታሰሩ ነው ያሉት። ይሄ ሙዚቃ አየህ የሙዚቃ ጉልበት በብዙ መንገድ የሚገለጽ ነው። የቲቦርናጅን ጽሑፍ አይተው እንደሆነ ከጋዜጠኞች ወይም ከኤክስፐርቶች ይልቅ ሙዚቃ ተራዛሚ የሆነ የማይረሳ ተጽዕኖ ፈጣሪ
ቱል ነው ብሎ ያስቀመጠበታል። አየህ የማይረሳ መሆኑን እናንተ ዛሬ ያወራ ነው ምናልባት ዛሬና እስከ ነገ ማለዳ የሚሰሙን ሰዎች ያስታውሱታል። ሙዚቃ ሲሆን ግን ሁልጊዜ ያዳመጥከው ሁልጊዜ ያቀነቀንከው ያንጎራጎርከው የምትቀጥልና ሁኔታውን የተገለጸውን ይዘት እድሜ እንዲኖረው የሚያደርግ ጥበብ ነው። በዚህ የተነሳ ተጽዕኖ ከባድ ነው። አሁን ግን ምንድነው ያገዛዝ ያደረገው? ከዛ አልፎ ማህበራዊ ሚዲያ ላይ በተለይ በርከት ያለ ተከታታይ ያላቸው ግለሰቦች ከማያውቋቸው ሰዎች ስልክ እየተደወለ በሙዚቃው ስራ የጻፏቸውን ጽሁፎች እንዲያነሱ እንዳይጽፉ ወይም አስተያየት እንዳይሰጡ እየተነገራቸው ነው ይላል። ጽሁፎቻቸውን እንዲያነሱ እንዳይጽፉ ወይም አስተያየት እንዳይሰጡ እየተነገራቸው ነው። አንድ ሰውን ይጠቅሳል። ለኔ ስልክ የደወለ ጥሩ ሰው ይመስላል፣ አላውቀውም፣ ግን ምክር ቢጤን የለገሰኝ አሁን ካለው ሁኔታ አንፃር ጉዳዩ ወደ ሌላ ሊቀየርብህ ስለሚችል በሙዚቃው ዙሪያ አትጻፍ አለኝ። የሱ ስራ እየደወለ ማሳሰብ መሆኑን ነግሮኝ የጻፍኩትንም እንዳጠፋ መከረኝ በማለት ጠቅሶታል። ስለዚህ ይህንን የመሰለ ማስፈራሪያ ማሳሰቢያ ከዚህ ሙዚቃ ጋር በተያያዘ በተለይ በዜና ሽፋን ደረጃ እንኳን ቀድሞ ስላልበሙ መለቀቅ መረጃ አጋርቶ የነበረው የኢትዮጵያ ፕሬስ ድርጅት ያንን ዜና ማጥፋቱን ተመልክተናል ይላል ዘገባው። ፕሬስ ድርጅት በጉጉት ሲጠበቅ የነበረው አልበም ተለቀቀ ብሎ ዜና ሰርቶ ነበር። ያ ዜና እንዲነሳ ተደርጓል ነው። ይሄ ሁሉ ነገር የሚነግረን ምንድነው? እንግዲህ ዓለም አቀፍ ተጽዕኖ ፈጣሪነቱ በዓለም አቀፍ የሙዚቃ ተደማጭነት ደረጃዎች ላይ በከፍተኛ ደረጃ አድጓል። በ10 ሚሊዮኖች አይዶንት ኖ 70 ሚሊዮን ሳይደርስ አይቀርም። እስካሁን 18ቱ ትራኮች ተደምጠዋል። በካናዳ፣ ኤሚሬት፣ ሚድል ኢስት ማለት ነው፣ አሜሪካ፣ ደቡብ አፍሪካ፣ እንግሊዝ በእነዚህ ሁሉ በጣም በበርካታ የሙዚቃ ሰንጠረዦች ላይ መሪ መሆኑን ይሄም ዘገባ ያስታውሳል። ከዚህ ጋር ተያይዞ ነው እንግዲህ አነጋጋሪነቱ በአገር ውስጥ በአማርኛ ሙዚቃ አድማጩ ዘንድ ብቻ ይቆም አይደለም። ዓለም አቀፍ ዲፕሎማቶች ሳይቀሩ በዚህ ጉዳይ ላይ አስተያየት የሚሰጡበት የኢትዮጵያ ፖለቲከኛ ነኝ የሚሉ አካላት በሙሉ ከዳር እስከ ዳር ምናልባት ከፋኖች ውጪ አስተያየት የሰጡበት ግብረ መልስ የሰጡበት መሆኑን ትመለከታለህ። ቲቦርናጅም ይሄን አንድ ያስረስን ጽሁፍ ተመልክቻለሁ። ቀጥለኝ ወይ? አዎ። ስለዚህ ምንድነው ሙዚቃ እውነትን የመናገር ጉልበት አለው ነው የሚለው ቲቦርናጅ። ከጋዜጠኞችም ከኤክስፐርቶችም በላይ ብትወዱትም ብትጠሉትም ይላል። የቴዲ አፍሮ ትልቅ ክሬዲት ይገባዋል። በተለይ ለፈቃደኝነቱና for his willingness and courage ላሳየው ፈቃደኝነትና ቆራጥነት ኢትዮጵያ ውስጥ እየተመለከታቸው ያሉትን ውድቀቶች በኢትዮጵያ ፖለቲካ ውስጥ እየተመለከታቸው ያሉ ውድቀቶችን በማንሳቱ እነዚህን ለማንሳትና ለመግለጽ ላሳየው ፈቃደኝነትና ቁርጠኝነት ተገቢ ክሬዲት ይገባዋል ነው የሚለው። ብንወደውም ብንጠላውም በኢትዮጵያ ፖለቲካ ውስጥ ያሉ ውድቀቶችን የተመለከታቸውን አንስተዋል ነው። እኔ አይዶንት ኖ ቲቦርናጅ አማርኛ ሙዚቃ ሰምቶ ነው ብዬ አላስብም፣ ግን ምንድነው እየሆነ ያለ የሚለውን ነገር በትርጉምም በሌላ መንገድ ያው ቢቢሲም የዘገበው ይታወቃል፣ ሌሎችም በምን ያህል ደረጃ እንደሰሩት ይታወቃል። ሁሉም ዓለም አቀፍ ሚዲያዎች ዘግበውታል፣ ሁሉም ፖለቲከኞች ጽፈውበታል። ከዚህ አኳያ የሚዲያ ሪቪው ሰመሪ እንደሚደርሳቸው ምንም ጥርጥር የለውም፣ የሙዚቃ ሪቪው እንደሚደርሳቸው ጥርጥር የለውም። ግን የኢትዮጵያን የፖለቲካ ውድቀቶች በመመልከቱና በማቅረቡ ይላል። ስለዚህ አዳምጡት ነው የሚለው። አዳምጡት። ምኑን እናዳምጠው? በኢትዮጵያ ፖለቲካ ውስጥ ያሉትን ውድቀቶች ጠቁሟልና። ስለዚህ በተለይ ዳስጣል የሚለው ትራክ በብዙ መንገድ ይሄንን ቲቦርናጅ ፌለርስ ኢን ኢትዮጵያን ፖለቲክስ የሚላቸውን የሚያሳይ የሚናገር የሚገልጽ በመሆኑ የኢትዮጵያን ሪያሊቲ የሚያሳይ በመሆኑ የኪነ ጥበብን ጉልበት የሚያሳይ በመሆኑ ይሄ ፖለቲካ ለሚከታተለውም ለማይከታተለውም በዜማው ተስቦ በሙዚቃው ተስቦ ይሄንን በማንጎራጎር ይሄንን በማዳመጥ ኢትዮጵያ ውስጥ ያለውን ሪያሊቲ እንዲገነዘብ ያደርጋል። ይሄ መገንዘብ ይሄ መደመጥ የሚፈጥረው የህብረተሰብ ዲስኮንተንት ቁጣ አለመርካት ነው ይሄንን አገዛዝ አረዶታል አስፈርቶታል ብለን እንድናነሳም ያደርጋል። አልፈራም አልደነገጠም ምናምን አላለም እንዳንል ተግባሮቹ በሙሉ የሚያሳዩት ከታዋቂ ግለሰብና ማህበራዊ ሚዲያ እስከ ሬዲዮ ጣቢያ እስከ ምሽት ቤቶች እስከ ዳንስ ቤቶች እስከ ምናምኖች
ይሄንን ሙዚቃ አታጫውቱ የሚለው ሰርኩላር መልእክት በአዲስ አበባ ሳይወሰን ክልሎችን የሚያካልል መሆኑ በዚህ መልእክት ምክንያት ህብረተሰብ ቆስሉ እንደተነካ በዚህ የተነሳም ህዝባዊ ቁጣ ሊነሳ ይችላል የሚለውን ያገዛዙን ስጋት ፍርሃት በግልጽ መረዳት ይቻላል። ኪነ ጥበብ ጉልበቷ ይሄ ነው። ይሄንን እንዲህ ያለ ስራ ከሰላማዊ ሰልፍ በላይ ነው። እንዲህ ያለ ስራ እኔ እናንተ ልናቀርብ ከምንችለው የ2 ሰዓት ፕሮግራም ዝግጅት በላይ ነው። እንዲህ ያለ ስራ ህብረተሰብ ላይ ተጽዕኖ የማሳደር አቅሙ እጅግ በጣም ጠንካራ ነው። ከዚሁ ጎን ለጎን ግን በተለይ ልደቱ አያሌውም በዚህ ጉዳይ ላይ ባቀረበው ጽሁፍ ላይ ከቴዲ አፍሮ ዜማና ቅኔ በላይ የኢትዮጵያ ፖለቲካ ማህበረሰብ ፍቼ የጠፋለት ቅኔ ሆኗል ሲል አቅርቧል። እንግዲህ የወፍ በረር ትዝታዎች በሚል አጠር ያሉ ነጥቦችን ያስቀምጣል። ወደ 8 ነጥቦችን ያስቀምጣል ልደቱ። በዚህ ሙዚቃ ምክንያት የግፍ አገዛዝን በመጋፈጥ ረገድ ነው የሚለው በዘመነ ኢህአዴግ አንደኛ ነው ቴዲ፣ በዘመነ አብይ ደግሞ ለኔ 4ኛ ጀግናዬ ነው የሚለው። ሶስቱ ጀግናዎቹ እነማን እንደሆኑ አላውቅም። በእርግጥ ከዚህ ቀደም በሙዚቃ ስራቸው ይህንን አገዛዝ የታገሉ የገለጹ የታሰሩም የተወቀሱም አሉ። ስለዚህ 4ኛ ነው ይለዋል። ይሄንን የዚህን አልበም የቴዲን አልበም መለቀቅ ተከትሎ በተፈጠረው የሰሞኑ ከፍተኛ የህዝብ ስሜት ዙሪያ የሚከተሉትን 8 ቁም ነገሮች ታዝቤያለሁ ይላል። አንደኛ የሚለው ምንድነው? ማናችንም ከምንገምተው በላይ የኢትዮጵያ ህዝብ በአሁኑ ወቅት በከፍተኛ ብሶት፣ ምሬት፣ ስጋት፣ የተቃውሞ ስሜትና የለውጥ ጥማት ውስጥ ነው። ይሄንን ታዝቤያለሁ ነው። እንግዲህ ሰው ለሙዚቃው የሰጠው ምላሽ ምን ይናገራል ከተባለ ልደቱ የሚለው ብሶት፣ ከፍተኛ ብሶት መኖሩን፣ ምሬት፣ ስጋት እና የተቃውሞ ስሜት እንዲሁም የለውጥ ስሜት መኖሩን፣ የለውጥ ጥማት መኖሩን ይናገራል ነው። ሁለተኛው በአገራችን ተጨባጭ ለውጥ እንዲመጣ በቋሚነት ከምንደክመው ፖለቲከኞችና ማህበራዊ አንቂዎች በላይ ኪነ ጥበብ በብዙ ጥፍ የህዝብን ስሜት የማነሳሳት ትልቅ አቅምና ሚና አላት የሚለውን ታዝቤያለሁ ነው። እውነትም ስትመለከት የተፈጠረው ውዥንብር፣ የተፈጠረው ያገዛዙ መደናበር ኪነ ጥበብ ያለውን ጉልበት እኔ እናንተም ስናነሳው በነበረው ልክ የሚያሳይ መሆኑን መታዘቡን ጠቅሷል። ሶስተኛ የወቅቱ የሀገራችን የብሔር ብሔርተኞች አልቆለታል ወይም ተሸንፏል ከሚሉት በተቃራኒ የኢትዮጵያ ብሔርተኝነት ፖለቲካ ዛሬም በህዝብ ውስጥ የተዳፈነ ረመጥ ሆኖ ቀጥሏል ነው የሚለው። ይሄ እንግዲህ እኔ እናንተ ባለፈው በተለያየ መንገድ ስንገልጸው ነው የነበረ ነው። አገራዊ ሁኔታውን መግለጽ፣ ያለውን የህዝብ ብሶት መግለጽ፣ ያለውን የሀገሪቱን ችግር መግለጽ፣ ያንዳንዱ ማህበረሰብ እየሆነበት ያለውን ነገር መግለጽ ከብሔርተኝነት ረድፍ ነው መታየት ያለበት የሚለውን ሙግት እናቆየው። ሌላኛው 4ኛው ታዘብኩት የሚለው የህዝበኝነት ፖፑሊዝም፣ የስሜታዊነት፣ የጽንፈኝነት፣ የብሔርተኝነትና የመርህ የለሽነት ፖለቲካ ባህል በህዝባችን ውስጥ አስፈሪ በሆነ መጠን ተጠናክሮ ቀጥሏል ነው የሚለው። ይሄ እንግዲህ አሁን ካልከው አስቀድመ ካልከው ጋር ምናልባት የኛው ትንሽ የሚቃረን ይመስለኛል። ኤኒዌይ ሌላ ጊዜ ማብራሪያ እንጠይቅበታለን። እንግዲህ ይሄንን ለመተቸት እና ሂስ ለማድረግ አይደለም ያቀረብኩ ያለሁት። ልክ ቲቦርናጅ እንዳቀረበው የኛ ሀገር ፖለቲከኛ ልደቱም የተመለከተበትን መንገድ ላንሳው ልጠቁሞ በሚል ነው። 5ኛው አብዛኛው ሀገራችን ፖለቲካ ማህበረሰብ ተደራጅተው ከሚታገሉለት ከታሰሩለትና መተኪያ የሌለው ውድ ህይወታቸውን ጭምር በሰላማዊም ሆነ በትጥቅ ትግል አሳልፈው ከሰጡለት ጀግኖቹ በላይ በዘፈንና በቅኔ ስሜቱን ለሚገልጹለት አርቲስቶች የበለጠ ፍቅርና አድናቆት አለው ነው የሚለው አንደኛው ትዝብ። ይሄ የሚገርም ነው ማለት አይ ዶንት ባይት ግን ደግሞ የራሴ ሪዘርቬሽን እኔ ለምን እንግዲህ የራሴን መለኪያዎች ማስቀመጥና ይሄንንም ሐሳብ ሪፊዩት ማድረግ ይችላልው ብዬ አስባለሁ። ግን ቀጥላለን እንግዲህ ያስቀምጠው ከሚታገሉለት ከሚታሰሩለትና መተኪያ የሌለው ውድ ህይወታቸውን ጭምር ከሚሰጡለት በላይ በዘፈንና በቅኔ ስሜቱን ለሚገልጹለት አርቲስቶች የበለጠ ፍቅርና አድናቆት አለው ነው። 6ኛ ዘላቂ ሰላምና ፍቅር፣ እኩልነትና አንድነት በባዶ ቃላት የምንመኛቸው ባዶ ተስፋዎች ከመሆን አልፈው መሳኪያ መንገዳቸው የገባን አላማዎቻችን አልሆኑም ነው የሚለው። አሸናፊነትና ዘላቂ ለውጥ በስሜትና በምኞት ሳይሆን በተደራጀ ትግልና መስዋዕትነት ብቻ የሚገኝ ውጤት መሆኑ ገና አልገባንም።
ነው የሚለው እንግዲህ በስሜትና በምኞት አይ ቲንክ ስሜትና ምኞት ከኪነ ጥበብ ጋር የታዘበው ነገር መሆን አለበት። በሱ ብቻ ሳይሆን በተደራጀ ትግልና መስዋዕትነት ብቻ የሚገኝ ውጤት መሆኑ ገና አልገባንም ነው የሚለው። ብዙ ሊብራሩ የሚችሉ ነጥቦች፣ ብዙ ሊያሟግቱ የሚችሉ ነጥቦች ይመስሉኛል። ስምንተኛው ከቴዲ አፍሮ ዜማና ቅኔ በላይ የኢትዮጵያ የፖለቲካ ማህበረሰብ ፍቼ የጠፋለት ቅኔ ሆኗል ነው የሚለው ስምንተኛው ነጥብ። አንድ በዚህ ጽሁፍ ላይ ፖለቲከኞችና ማህበራዊ አንቂዎች 8 ዓመታት ታግለን ማነሳሳት ያልቻልነውን ህዝብ ቴዲ አፍሮ በ8 ደቂቃ የዳስጣል ዜማውና ቅኔው አነሳስቶታል። ይህንን ሳይ ፖለቲከኛ ከመሆን ይልቅ ቅኔ ዘራፊ በሆንኩ የሚል መንፈሳዊ ቅናት አድሮብኛል። ቴዲ አፍሮ ስማ ራሴ እንዳለው የስምንቱን ትዝብቶችን ዝርዝር ትንታኔ ቅኔ ወዳጅ የሆናችሁት እናንተ ለእናንተ እንድትነግሩት ትችዋለሁ፣ ተወያዩበት። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነው የሚለው ልደቱ ጽሁፉን። እንግዲህ ዘፈኑ ላይ ቴዲ የሚለው ከንጋቱ 11 ሰዓት ነው። ልደቱ አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ሰዓት ነው በሚል ዘግቶታል። ዞሮ ዞሮ ቲቦርናጅም ልደቱም ቢቢሲም ሬውተርስም የተለያዩ ዓለም አቀፍ መገናኛ ብዙሃንም የኢትዮጵያ ፕሬስ ኤጀንሲን ጨምሮ ምሽት ቤቶችም ወጣቶችም አድናቂዎችም ማህበራዊ አንቂዎችም ሁሉም እንዲነጋገሩበት ያደረገ ተጽዕኖ ፈጣሪ ሙዚቃ መውጣቱን መካድ አይቻልም። ይሄ ተጽዕኖ ፈጣሪነት በምን ይገለጻል? እያንዳንዱን ማህበረሰብ ሞቢላይዝ ለማድረግ ምን ያህል ሰራ? እሱ ሌላ ልኬት ይፈልግ ይሆናል። እያንዳንዱ ህብረተሰብ በምን ደረጃ ሪያክት አደረገ? ውስጡ በምን ያህል ደረጃ ተቀየረ? እያንዳንዱ ህብረተሰብ ስለዚህ ሀገርና ስለዚህ አገዛዝ ማወቅ የሚችለውን ያህል ምን ያህል ተገንዝቧል በዚህ ሙዚቃ የተነሳ የሚለውም እንዲሁ ልኬት ይፈልግ ይሆናል። አንድ የማይረሳ የተጽዕኖ ደረጃ እናንሳ ካልን ግን በተለይ አገዛዙ የገባበት ወጣቶችን በየከተማው እያሳደደ የማሰር ምሽት ቤቶችን እንዳትከፍቱ የማለት ሬዲዮ ጣቢያዎችን እንዳታጫውቱ የማለት ተጽዕኖ ፈጣሪዎችን እንዳትጽፉ እንዳታደንቁ የማለት እርምጃዎች ግን የዚህን ስራ ተጽዕኖ በከፍተኛ ደረጃ የሚያጎላ ነው ለማለት ነው ወንድም ማለት። ዋው አንሙት ደስ የሚሉ ነጥቦችን አንስተሃል። የልደቱን ያጋራህን 8 ነጥቦች አይገርምም? አሁን ስታነሳው ነው እንትን ያልኩት፣ ግን መሰረታዊ ነጥቦች የተዳሰሱበት ሆኖ እንዳልኩ የራሴ ልዩነት አለኝ። በአንድ በኩል ማህበራዊ ክሪቲክም ነው፣ በአንድ በኩል ደግሞ በእርግጥም የተፈጠረውን ማህበራዊ ሁኔታና ፖለቲካዊ ሁኔታን በትክክል የገመገመበት ነው። ለምሳሌ የመጀመሪያው ነጥብ በግልጽ ሀገሪቱ ውስጥ ያለውን የለውጥ ፍላጎት የሚያሳይ ነው አይደለም? በደንብ በስፋት የተቀመጠው የኢትዮጵያ ህዝብ እንዴት ለለውጥ ተነሳሽ እንደሆነ ፍላጎቱ ምን እንደሆነ በግልጽ የታየበት ነው የሚል ነው። ይሄ እንግዲህ በጣም ስትሮንግሊ ምስማማበት ለኔም አፒሊንግ ምለው ትርጉም የሚሰጠኝ የመጀመሪያ ላይ የተቀመጠው ነጥብ ነው። በተለይ አሁን ያየናቸው በሀገሪቱ ውስጥ ያየናቸው ፍላጎቶች በዋናነት የኢትዮጵያ ህዝብ ምን ያህል የለውጥ ፍላጎት ውስጥ እንደገባ፣ በዚህም የተሻለ አደራጃ ሀሳብ ከተገኘ የልሂቃኑ ሚና ከታከለበት ለለውጥ ራሱን ያዘጋጀ ማህበረሰብ መሆኑን በግልጽ የሚያሳይ ነው። እኔ ይሄ አንሙት በትግል ሂደት ውስጥ ለኔ በጣም ከፍተኛና አስፈላጊው ግብአት ነው ብዬ ነው የማስበው። ለየትኛውም ፖለቲካዊና ማህበራዊ ለውጥ የማህበረሰብ ተነሳሽነትና የለውጥ ፍላጎት ለኔ ፋንዳሜንታል ነው። ስለዚህ በምንም መንገድ ፔሲሚስት እንደሆነ አያደርገኝም። ይሄ 11 ሰዓት ነው ከንጋቱ እንድል ነው የሚያደርገኝ እንጂ ከምሽቱ 11 ሰዓት ነው እንድል አያደርገኝም። ምክንያቱም የለውጥ ወሳኙ ሞተር በእኔ እምነት ህዝብ ነው። ህዝብ ለለውጥ በዚህ ልክ ከተጋ፣ በዚህ ልክ ፍላጎቱን ካሳየ አብዛኛው የትግል ምዕራፍ መጠናቀቁን ማሳያ ነው። ከዚህ በኋላ አፈናንና ጭቆናን ለመታገል የሚያስችሉ ህዝባዊ አደረጃጀቶችን መፍጠር፣ ከዛ በኋላ ያንን ህዝባዊ አደረጃጀት ወደ ፖለቲካዊና ማህበራዊ ንቅናቄ መቀየር ነው። ይሄ ደግሞ የፖለቲካ ልሂቃኑ ሚና ነው ብዬ ነው የማምነው። በዚህ ረገድ ከሌሊቱ 11 ሰዓት ወይም ከምሽቱ 11 ሰዓት ሊሆንበት የሚችልበት ምክንያት የለም። የተደረገው ግምገማና የተያዘው ድምዳሜ ትክክል ነው ብዬ አላምንም። የተቀመጠው ድምዳሜ ምናልባት አቶ ልደቱ መጥቶ ሌላ ማብራሪያ ሊሰጠን ይችል ይሆናል። አንደኛው ነጥብ ይሄ ነው። ሌላኛው በማህበራዊ ክሪቲኩ እስማማለሁ። ሶሻል ክሪቲክ አለው ማህበረሰቡ። በተለይ ደግሞ እኔም መሳይ ላይም ቀርቤ የተናገርኩት ነገር አለ። እነዚህ የህዝብ ግዝለቶችን፣ እነዚህ ህዝባዊ ቁጣዎችን፣ እነዚህ የለውጥ መሻቶችን፣ ህዝባዊ ስሜቶችንና ፍላጎቶችን ወደ ፖለቲካዊ ትግል እና ንቅናቄ ቻናል ካላደረግናቸው
ህዝባዊ ቁጭት ከመሆን የዘለለ ትርጉም አያመጡ የሚል ነገር ነው ማስቀምጫለሁ። ልክ ነው። ወደ ማህበራዊና ፖለቲካዊ ለውጥ ልንቀይራቸው ይገባል። ህብረተሰቡ በመቆጨት በመቆዘምና በመደሰትና በማዘን መሃል ሆኖ እንደዚህ አይነት ስሜቶችን በማስተጋባት ብቻ ፖለቲካዊ ለውጥ ሀገራዊ ለውጥ ይመጣልኛል ብሎ እንዳያስብ ማድረግ የሚገባን መስሎ ይሰማኛል። ለዚህ ልደቱ በሁለተኛነት የተቸው በተለይ ደግሞ ልሂቁ ከኪነ ጥበብ ባነሰ መንገድ በማህበረሰቡ ላይ ተጽዕኖ ማሳረፍ በቻሉ ባነሰ መንገድ ማለት ነው የልሂቁ ሚና ዛሬም በሚገባው ልክ እንዳልተተገበረ ማሳያ እንደሆነ መረዳት ይቻላል። በተለይ በልሂቃን መካከል ያለው ትብብር ማህበረሰብን በማንቀሳቀስ ረገድ የሚኖረው ሚና በደንብ በመገንዘብ ልሂቃን ሚናቸውን እንዲያሳድጉ የግል ጥረቶችን ማድረግ የተባበረ ጥረቶችን ማሳደግ ተገቢ ነው ብዬ ነው ማምነው። ሌሎችም ያነሳቸው ነጥቦች አሉ። እንግዲህ ለምሳሌ ከፖፑሊዝም አንፃር ያነሳቸው ነገሮች አሉ። ልሂቃንን ተችቷል። ማህበረሰቡን እና የማህበረሰቡንም ፍላጎት ለምሳሌ ስሜታዊነትም ያነሳቸው ነገሮች እንዳሉ እረዳለሁ። ግን በተጨባጭ ቀጣይ ስራዎች ምንድናቸው የሚለውን ትኩረት በማመላከት ረገድ ብዙ ነገሮች ቢታዩበትና ቢታከሉበት ደግሞ የተሻለ ትርጉም የሚሰጥ መስሎ ይሰማኛል። ኤኒዌይ ግን እንዳልከው ከሙዚቃው አንፃር ሙዚቃውን ገምግሟል፣ ልሂቃኑና ማህበረሰቡንም ተችቷል። ቲቦር ናጂን በተመለከተ የተረዳሁት ነገር እንዳልከው ብዙ ነገር ይነግረናል። አንደኛ ቲቦር ናጂ አሁን ባለው አስተዳደር ውስጥ የአሜሪካ መንግስት አስተዳደር ውስጥ የፖለቲካ ሚና ያለው ግለሰብ አይደለም። ግን በአጠቃላይ በአሜሪካ የፖለቲካ እንትን ውስጥ ከፍተኛ ተሳትፎ የሚያደርጉ አምባሳደር ናቸው። በኢትዮጵያ ጉዳይ ላይ ደግሞ ቀዳሚ ከሚባል የተሻለ መረዳት አላቸው ከሚባሉ አምባሳደሮች መካከል አንዱ ናቸው። ሙዚቃውን ሰምተውታል። ሙዚቃውን ቢቢሲ በምን ያህል ልክ እንደተረጎመው እና እንዳቀረበው እንዴት አይነት ማብራሪያ እንደሰጠበት አንሙት ተመልክተሃል ብዬ አስባለሁ። በሌላ አነጋገር ሙዚቃውን እሳቸውም ሰምተውታል። ሌላው ሙዚቃውን እያንዳንዱ በዓለም ላይ ያለ ዲፕሎማት በተለይ ምስራቅ አፍሪካ ሁኔታዎችን የሚከታተልና የአፍሪካ ጉዳዮችን የሚከታተል ሰው እና ዲፕሎማት አለመስማት የማይችልበት ሁኔታ ነበር የተፈጠረው ባለፉት 5 ቀናት። it was one of ትሬንድ እያደረገ የነበረ ዓለም አቀፋዊ ሁነት ነበር። አንሙት ኦህዴድ ሊያፍነው እንዳትሰሙት ለኦህዴድ is a little too late። አንደኛ ሙዚቃው ተሰምቷል፣ ሁለተኛ ኢምፓክቱም ታይቷል፣ ሶስተኛ ኦህዴድ አፈናን በተለይ ሙዚቃን አትስሙ ሊል የሚያስችል የአፈና መዋቅርን መዘርጋት የሚችልበት ዘመን ላይ አይደለንም ያለነው። ያለንበት የዲጂታል ዓለም ከኦህዴድ ቀድሞ የመጣ ዓለም ነው። ይሄንን በ1930ዎቹ ቢሆን ኦህዴድ ሊያሳካው ይችል ነበር። ኢትዮጵያውያንን እንዳትሰሙት ይሄንን ሙዚቃ ብሎ ክልከላ ሊያደርግ ይችል ነበር በአንዳንድ ቦታዎች ላይ ማለት ነው። በተጨባጭ ሙዚቃው እየተሰማ ነው። በየዕለቱ አንድ ሙዚቃ ራስ ዳስጣል የሚለው ሙዚቃ አንሙት በቀን 1 ሚሊዮን ሰው ያየዋል። ኦህዴድ አሰርቶ 20 እና 30 ሚሊዮን እስከ 50 ሚሊዮን አውጥቶ ሙዚቃ በማግስቱ አሰርቶ ነበር። ይሄንን ሙዚቃ ካውንተር ያደርግልኛል ያለውን ሙዚቃ ፔድ ፕሮሞሽን አሰርቶለት እስካሁን ከ1 ሚሊዮን ፈቀቅ ማለት አልቻለም። ይሄ ሙዚቃ ግን በየዕለቱ 1 ሚሊዮን ተመልካቾች ይመለከቱታል። ዳስጣልን ብቻ it tells you everything about the politics of Ethiopia። ስለ ኢትዮጵያ ፖለቲካና ስለ ዓለም ፖለቲካ በደንብ ይነግራል። እና ቲቦር ናጂ የአሜሪካ መንግስት፣ የአውሮፓ መንግስት፣ የእንግሊዝ መንግስት፣ የጣሊያን አምባሳደሮች ይሄንን አለመስማት አይችሉም ነበር ኢንክሉዲንግ ቻይና። በኢትዮጵያ ውስጥና በአፍሪካ ውስጥ የነበረ ትልቅ ዴቨሎፕመንት ነው። 5 ቀናት ሙሉ ዓለምን ያነጋገረ ነው። ኦህዴድ ምንም ቢያደርግ በዚህ ልክ ሀገሪቱ ውስጥ አነጋጋሪ የሆነ አጀንዳ ሊፈጥር የሚችልበት አይደለም። የኢትዮጵያን ህዝብ ከጫፍ እስከ ጫፍ ዩኒፋይ ያደረገ ነው። ዩኒፋይ ያደረገው በውስጡ ያሉ ነገሮች አይደሉም። አንሙት በህዝቡ ዘንድ የሚታዩት ፍራስትሬሽኖችና ቁጣዎች ናቸው። የኢትዮጵያ ህዝብ በጋራ የገባበትን ማህበራዊና ኢኮኖሚያዊ ቅራኔ ከስርዓቱ ጋር የገባበትን ቅራኔ በትክክል የሚያሳይ ነው። በነገራችን ላይ 97 ላይ ከ97 በኋላ ኢህአዴግ በጣም በርካታ ማህበራዊና ኢኮኖሚያዊ ለውጦችን ለማድረግ ጥረት አድርጓል። ብታስታውስ ከሆነ በህዝብና በኢህአዴግ መካከል ግን ከፍተኛ የሆነ የትረስት ስብራት የተፈጠረው ከ97 በኋላ ነው። የቴዲ አፍሮ ሙዚቃ በዛው ሚና ነበር።
ጃዝ ተሰራ ያለን ታስታውሳለህ? የእያንዳንዱ ኢትዮጵያውያን የትግል አርማ ነበር። ናው በተለይ በከተማ የሚኖረው ማህበረሰብና ሰምሃው ተምሯል የምንለው የዴሞክራሲ ስርዓት ግንባታ ሂደት ላይ ሚና አለው የምንለው ሚድል ክላሱን ጨምሮ አርበን ሊትሬት ወይንም ሰማይ ሊትሬት የምትለው የማህበረሰብ ክፍል በከፍተኛ ደረጃ ካገዛዙ ጋር እንዲነጠል ያደረገ ሙዚቃ ነው። ይሄ ሙዚቃ ተጽዕኖ ዛሬ ብቻ ሳይሆን በሚቀጥሉት ወራቶችም አመታት የምንመለከተው ፈንዳሜንታል የሆነ የፖሊሲ ለውጥን ነሰቴት ያደረገ የጠየቀ ከፍተኛ የሆነ ህዝባዊ ማዕበልን የፈጠረ ከዚህ በኋላ ያለውን ይሄንን ህዝባዊ ቁጣና መነሳሳት ወደ ፖለቲካዊና ማህበራዊ ለውጥነት መግራት የዲሞክራሲ ኢንጂን ሆኖ ግብአት ሆኖ እንዲያገለግል ማድረግ የእንደናቶ ልደቱ አይነት የፖለቲካ ልሂቃን ሚና ነው። አንሙት የሚዲያው የባለሙያው የፖለቲካ ልሂቃኑ ሚና ከዚህ በኋላ የሚሆነው ስራ ማለት ነው። ለህዝቡ ተስፋ መስጠት የፖለቲካ ልሂቃኑ ሚና ነው። 11 ሰዓት ነው። ኦፕቲሚስት መሆን አለበት ፖለቲከኛና ልሂቃኑ። ሊነጋ ነው ማለት አለበት ህዝቡ። ከፍተኛ መስዋዕትነት እየተከፈለ እኮ ነው ሀገሪቱ ውስጥ በእስር ዋጋ እየከፈሉ ያሉ አሉ። ህይወታቸውን ለመስጠትም ዋጋ እየከፈሉ ያሉ ኢትዮጵያውያን አሉ። በየአካባቢው ህዝቡ እየተጋደለ እኮ ነው ያለው። አንሙት በከተሞች ሆኖ በዚህ የለውጥ እንቅስቃሴ ውስጥ ያልተንቀሳቀሰ የነበረው ማህበረሰብን በተሻለ ዘመኑን በዋጀ የኪነ ጥበብ ስራ ባንዴ ማንቀሳቀስ የተቻለበት እድል ደግሞ ተፈጥሯል። ይሄንን እድል መጠቀምና ለመጠቀም ደግሞ የፖለቲካ ልሂቃኑ ሚና ነው ብዬ ነው ማምነው። ስለዚህ አቅሙን አስተባብሮ ህዝባዊ ፍላጎቱን በሚገባ ተረድቶ ያደረጃጀት ስልቶቹንና የትግል ስልቶቹን በየዘመኑ እየፈተሸ ተነስ የአዲስ አበባ ህዝብ ከማለት ይልቅ በተለያየ መንገድ ከምታደርጋቸው ጥሪ ይልቅ አዳዲስ ስልቶችን እየተመለከትክ እየፈተሽ ውጤት እንዳይመጡ ማድረግ የፖለቲካ ልሂቃኑ ሚና ነው ብዬ ነው ማምነው። ቁጭቱ ተነሳሽነቱ ግን በሚገባ ታይቷል። ይሄንን የቴዲ አፍሮ ሙዚቃ እንደ ሶሻል ባሮሜትር እንውሰደው። የኢትዮጵያን ህዝብ የፖለቲካ ፍላጎት መለኪያ አድርገን እንጠቀምበት። የለውጥ ፍላጎት መለኪያ አድርገን እንጠቀምበት። ከዚህ በኋላ ሚናው የታጋዩ ከዚህ በኋላ ሚናው የፖለቲካ ልሂቃኑ ሚና ነው የሚሆነው ማለት ነው። ይሄንን በብዛደቅ ቲቦር ናጂ በአንድ በኩል ሲግናል ያደረጉት ኢትዮጵያ ውስጥ ያለውን ተጨባጭ ፖለቲካዊ ስብራት አሳይቷል ሙዚቃው ነው ያሉት። አንድ ሁለት ከረጁን አድንቀዋል። የኢትዮጵያ ህዝብ ባለፉት 20 ዓመታት የሚታይበትና የሚለካበት መንገድ አለ። በጣም በተደጋጋሚ ዲፕሎማቶችንም ሪሰርቸሮችንም የተለያዩ ግለሰቦችን ጋዜጠኞችን ጨምሮ ሳገኝ ነው ያንሙት የኢትዮጵያ ህዝብ ታሪካዊ ሚናውና በታሪክ ውስጥ የነበረው ስፍራና አሁን ያለው እንቅስቃሴው ማች አያደርግም ይላሉ። ኢትዮጵያውያን ለሀገራቸው ለነጻነት በመታገል የሚታወቁ ህዝቦች ናቸው። አሁን ግን እንደዛ አይነት ህዝቦች አይደሉም። ከረጀስ አይደሉም። ደፋሮች አይደሉም። አምባገነንን ለመታገል ኑሯቸውን መከራቸውን ተሸክመው ቀንበሩን ተሸክመው አንገት በመድፋት የሚኖሩ ህዝቦች ሆነዋል። ሲከፋባቸው ሀገር ጥለው ይሰደዳሉ። ሲከፋባቸው በየባህሩ በየበረሃው በየሃሩሩ ይወድቃሉ። ያሳ ነባሪ ትሳ ይሆናሉ። አገዛዝን ግፍን ለመጋፈጥ ፍቃደኛ አይደሉም። ደፋሮች አይደሉም። የአባቶቻቸው ልጆች አይደሉም። በባንዲራው ስር በአድዋ ስር አይጠለሉም። በእርግጥም ለውጥ እንዲመጣ ኃላፊነትን አይወስዱም። ከረጀስ አይደሉም የሚለውን ነገር የሰበረ ነው የቴዲ አፍሮ ስራ። ለአገዛዝ በአገዛዝ ፊት ስለ ህዝብ መሞገት የሚቻል መሆኑን ያሳየ ነው። ይሄ ትልቁ የኦህዴድ ሽንፈት ፓኒክ የፈጠረበት ትልቁ ምክንያት ይሄ። ማን ነው የሚናገረኝ እዚህ ሆኖ? ፖለቲከኞቹን አሰድጄ ልሂቃኑን አሰድጄ ጋዜጠኛውን አሰድጄ እንዴት ይሄ ግለሰብ ብቻ እዚህ ቀርቶ በዚህ ልክ ተዳፈረኝ? ይሄ ሽንፈት ነው። ስለዚህ እንዲሰደድ ማድረግ አለብኝ ነው ግብግቡ። ሲግናል እያደረጉ ነው ህዝቡን ይሄንን አይነት ባህሪ እንዲይዝ እንዲህ አይነት እሴት እንዲያዳብር ለሀገሩ ለውጥ የኢትዮጵያ ህዝብ በጋራ እንዲተጋ በድፍረት እንዲታገል እያበረታቱ ነው። ሙዚቃውን ስሙት እያሉ ነው። እኛም ሰምተነዋል እያሉ ነው። ሌላው ሲግናል እያደረጉ ያሉት ደህንነቱን በተመለከተ ነው። ቴዲ አፍሮን በተመለከተ ሰምተናል፣ ስራውንም አይተናል፣
ሀገሪቱንም የህዝቡንም ፍላጎት ለክተንበታል። ኦህዴድ በሪፖርት የሚልክልንን አይደለም የምንሰማው። አምባሳደሮቻችን ዲፕሎማቶቻችንን ስንልክ የምትነግሩን አይደለም እውነታው የኢትዮጵያ ህዝብ በዚህ ሙዚቃ ስሜቱን የገለጠበት መንገድ ነው እውነታው። ስለዚህ ግለሰቡንም ስራዎቹንም የኢትዮጵያንም ህዝብ ድምጽ ሰምተናል ነው እያሉ ያሉት አምባሳደር ቲቦር ናጅ። it just signals that ያንን ነው ሲግናል የሚያደርገው። ስለዚህ ኦህዴድ በቀጥታ ቴዲ አፍሮን መንካት ዝንቡን መንካት አይችልም፣ ጫፉን መንካት አይችልም። ዓለም አቀፉ ማህበረሰብ ዲፕሎማቱም ሁሉም እየተመለከተው። ስለዚህ ምንድነው የሚያደርገው? ዙሪያውን እየዞረ ይጮሃል። ዙሪያውን እየዞረ ጓደኞቹን እሱን በስነ ልቦና ጥቃት ውስጥ እንዲቆይ ቤተሰቡን በዛ አይነት ስሜት ውስጥ እንዲቆይ ለማድረግ ዙሪያውን እያንዣበበ እያጠቃ ነው ጀመረ ማለት። በዛ ውስጥ በአንድ በኩል አረፍ ያልተቀመጥኩም ማንም ተዳፍሮኝ ዝም ብዬ ያልተቀመጥኩም ይሄው ምላሽ እየሰጠው ነው የኢትዮጵያ ህዝብ እንዳይዳፈረኝ ለማለት ነው። አትድፈሩኝ፣ ዛሬም አንበሳ ነኝ፣ ዛሬም ንስር ነኝ እያለ ነው። ጸጉራም በጋ አይደለሁም እያለ ነው። እንደ ጅብ ዙሪያውን እየዞረ እያጠረ ቴዲን በስነ ልቦና እንግዲህ ጅብ የቱንም ያህል አንበሳን ቢዞረው አንሙት አንበሳነቱን አይተው እንደሱ ነው የገባንኛ። ስለዚህ እየዞረ ስጋትና ፍርሃት ለመፍጠር ነው ጥረት እያደረገ ያለው። ማሸማቀቅ ነው የፈለገው። በስነ ልቦና ጥቃት ሀገሩን ጥሎ እንዲወጣ እሱ ከተሰደደ ባይዘወይ ብልጽግና የሚያስበው ሙሉ ለሙሉ ሀገሪቱን አይተ ከሆነ ሊቃንን ታርጌት አድርጎ ማሰደድ ይፈልጋል ብልጽግና። በነገራችን ላይ ሀገር ጥለው እንዲሸሹ ከዛ በኋላ ተስፋ እንዲቆርጡ በሀገራቸውና እንዳይመለሱ ህዝቡ ሁሉ ሀገር ጥሎ እንዲወጣ በዛም የሚፈልገውን ዲሞግራፊ መፍጠር ይፈልጋል። አንዳልከው ሙዚቃው እንዳይሰማ ሙዚቃው እየተሰማ ነው። ያውም በየዕለቱ በሚሊዮኖች የሚቆጠር ሰው እየሰማው በየሀገሩ ግን ያፈና መዋቅሩ አካል አድርጎ ሊጠቀምበት እየፈለገ ነው ያለው። በዚህ ሂደት ውስጥ ማህበረሰቡ ምን ማድረግ አለበት ነው የኔ ፖይንት። ማህበረሰቡ ከፍርሃት ቆፈን ተላቋል። የለውጥ ፍላጎቱንም አሳይቷል። ከዚህ በኋላ በብልጽግናና በህዝብ መካከል ትረስት አይፈጠርም። ትልቁ ስብራት ይሄ ስብራት ይመስለኛል አንሙት። ሌላው በከተማ የነበረውን ሳይለንት ማጆሪቲ እኛ በስራዎቻችን ወደ ትግል እንዲገባ ስንጠይቀው ኑሮው፣ ኢንፍሌሽኑ፣ ስታግፍሌሽኑ፣ ኤቭሪቲንግ መከራው ወደ ትግል ያላስገባው ማህበረሰብ አሁን ከዚህ አገዛዝ ጋር ተቆራርጧል። የአማራ አርሶ አደር አስቀድሞ ለክቶ ጅራፍ ጮሆ ትግል ጀመረ። በከተማ ያለው ማህበረሰብ በመከራና ስቃይ ውስጥም ሆኖ ግን ወደ ትግልና ወደ ትግል እንቅስቃሴ ያልገባም ነበር። አሁን በከተማ ያለው ዝም ያለው የተማረው የነቃው የዚህን አገዛዝ ትክክለኛ ማንነትና ጭንብል በኪነ ጥበብም ታግዞ ቢሆን በሚገባ የትግሉ መሰረት ተጣለ ማለት ነው። ከአርሶ አደሩ ቀዬ እስከ ከተሜ ድረስ ያለው መንገድ ተደላደለ ማለት ነው። ይሄንን ማስተሳሰር የጠበብቶቹ የፖለቲካ ልሂቃኑ ስራ ነው። ከዚህ በኋላ ህብረት፣ ትብብርና አዳዲስ ስልቶችን ሁሉ ተግባራዊ ማድረግ ትውልዱን የቃኘ ትውልዱንና ማህበረሰቡን ፍላጎት ኪነ ጥበብ ለምን ኢምፓክት አመጣ በዚህ ዘመን? why it is most powerful tool ሞቢላይዜሽኑን ለመፍጠር ለምን ፓወርፉል ሆነ? መፈተሽ ነው። ከዚህ በፊት ከነበሩ አካሄዶች አንፃር እንዴት አድርገን ብንሰራ ይሄንን ንቅናቄ ወደ ማህበራዊ ለውጥ እንቀይረዋለን የሚለው ላይ የፖለቲካ ልሂቃኑ የጋራ መግባባት ቢይዙበት ጥሩ ነው የሚለውን ነገር ላንሳ ብዬ ነው አንሙት። ዋው ወደ ቀጣዩ ጉዳያችን ብናልፍ ጥሩ ነው የሚሆነው። ሶስት ጉዳዮችን ባንዴ ብናነሳ ጥሩ ይሆናል ብዬ አስባለሁ አንሙት። ጀነራል ታደሰ ወረደ መግለጫ እንዲሰጡ ተደርጓል። ትግራይ ላይ አምባሳደር ማሲንጋ ባህር ዳር ገብተዋል። አምባሳደር ናሳድ ጳውሎስ ካይሮ ናቸው። ሶስት ነገሮች ናቸው የሆኑት። እነዚህ ሶስት ነገሮች አይዞሌትድ ኢንሲደንት የሚመስላቸው ሰዎች ካሉ ተሳስተዋል።
ይሄንን ግሎባል ፒክቸር ዓለም አቀፋዊና ቀጠናዊ ሁኔታ ትቶ ኢትዮጵያ ውስጥ ያለውን ትግል መመልከት አይቻልም። አልቡርሃን ራያድ ነው፣ ሳውዲ ገብቷል። የአልቡርሃን ሳውዲ መግባት፣ የማሲንጋ ባህር ዳር መገኘት፣ የመሳድ ጳውሎስ ካይሮ መገኘትና የታደሰ ወረደ መግለጫ እንዲሰጥ በህዋት መፈቀድ በመግለጫውም የተወሰነ ፍላጎቱን እንዲናገር ኮምፕሮማይዝ የተደረገበት ምክንያት ምንድናቸው የሚለውን ነገር በደንብ ብናነሳው ጥሩ ይሆናል። ሲናሪዮስ ነው የምናስቀምጠው። በተጨባጭ ማስረጃ ላይ ይሄ ነው አንልም። የምናስቀምጣቸው ጉዳዮች ፖለቲካዊ ምልከታዎች ናቸው። እነዚህ ምክንያቶች ከምን መነሻ ሊሆኑ ይችላሉ? መላምቶችን ነው የምናስቀምጠው። አንድ ሲናሪዮ፣ ሁለተኛ መላምት ምን ሊሆን ይችላል የሚለውን ነገር ነው። ኮንክሉሲቭ የሆነ ውሳኔ በዚህ ላይ እናስቀምጠው። እነዚህ ምክንያቱም የውስጥ መረጃዎችን እኛ ሁኔታዎቹን ሁሉ ሲከታተል እንደመጣ ባለፉት 3 ዓመታት እያንዳንዱን እንቅስቃሴ በሀገሪቱ ውስጥ ያለውን እያንዳንዱን ስምምነት በሀገሪቱ ውስጥ ካለው ጦርነትና ቀጠናዊ ሁኔታ ስለምን መነዝረው ዓለም አቀፋዊውንም ሀገር በቀሉንም ሀገሪቱ ውስጥ ያለውን ሁኔታ ከነዚህ ቀጠናዊና ዓለም አቀፋዊ ሁኔታዎች ጋር ስለምናያይዘው እያንዳንዱን እንቅስቃሴ በዛ መነጽር መከታተል ተገቢ ስለሚሆን ማለት ነው። አረጋ ከበደ ሞስት ፕሮባብሊ ይሄ አምባሳደሩ እዛ የተገኘው የልማት እንቅስቃሴ ሊጎበኝ እንደሆነ የሚረዳው አምባሳደር አረጋ ከበደ ሊሆን ይችላል። ኦህዴድ የሚረዳበት፣ ህወሓት ይሄንን እንቅስቃሴ የሚመለከትበት፣ ፋኖ ይሄንን የሚመለከትበት አረዳድ ግን የተለየ መሆኑን በደንብ መገንዘብ ያስፈልጋል። አንሙት በእነዚህ ነገሮች ላይ የምትሰጣኝ ነገር ካለ ብዬ እንግዲህ የፖለቲካ አይን ይፈልጋል ትንግርቱ። ያው ሁሌ እናንተ አንድ ነገር ሆነ ሲባል ምን ማለት ነው የምንለው። ምን ማለት ነው፣ ለምን፣ ማን እንዴት ይረዳዋል፣ ለማን ምን ማለት ነው የሚል ነገር ነው ሁልጊዜ ለመመልከት የምንፈልገው። ይሄ በጣም የኮንስፓይሬሲ ላይ ስለምናተኩር አይደለም። ፖለቲካና ዲፕሎማሲ ያለ ትርጉም ያለ መልእክት ስለማይደረግ ነው። ስለዚህ ራንደም አይደለም፣ ዝም ብሎ ጉብኝት የሚባል ነገር የለም በፖለቲካና በዲፕሎማሲ የለም። ዝም ብሎ መተቃቀፍ፣ እንደው ዝም ብሎ መታየት ምናምን የሚባል ነገር የለም። ከጀርባው በቀጥታና በተዘዋዋሪ የሚተላለፉ መልእክቶች ስላሉት ነው። ስለዚህ ለምሳሌ ማሲንጋ እዚህ ባህር ዳር ሄዶ ከዚህ ሰውዬ ጋር ሲቆም ለአማራ ምን ማለት ነው? ለብልጽግና ምን ማለት ነው? ለትግራይ ምን ማለት ነው? ለጎረቤት ሀገራት ምን ማለት ነው? እነዚህን መልእክቶች ወይም መልእክት ተኮርነት እነዚህን ታሳቢ ሳያደርግ ይሄ ሰውዬ እዛ ይገኛል ብዬ አላስብም። እነዚህን ነገሮች ታሳቢ ተደርገው ይሄ ሰውዬ እዛ ተገኘ ሲባል ይሄ ሰውዬ ብቻውን አስቦ ብቻውን የጨረሰው መልእክትና ዲፕሎማሲና ፖለቲካ ስላለ አይደለም። የስቴት ዲፓርትመንቱ የአሜሪካን መንግስት አቋም መልእክት እያመላከተ ነው ያለው ነው። አጠቃላይ ነገሮቹ ግን ቅድም እንዳልከው መነሻው ምን እናርገው? እኔ አንኳር መነሻውን ምን ባደርገው ነው የምመርጠው? አሜሪካ ምንድነው የሚፈልገው በዚህ ቀጠና? ግብጽም ይሄድ፣ ባህር ዳርም ይሄድ፣ አዲስ አበባም ይምጣ፣ ባይዘይ በመሄድና ባለመሄድም ትርጉም አለው። ለምንድነው ማሲንጋ መቀሌ ማሄደው? ትርጉም አለው። ማሲንጋ ለምንድነው ከኦህዴዶች ጋር አንድ ሰሞን ወዲያ ወዲህ ሲል የነበረው? ትርጉም አለው። ፕሪቶሪያን ብልጽግና ይጣሰው፣ ቲፒኤልኤፍ ይጣሰው፣ ማንም ምንም ያድርግ የአሜሪካ ፍላጎት በዚህ ቀጠና በአሁኑ ወቅት ምንድነው የሚለው አይ ቲንክ ሁሉንም ነገሮች ለመመልከት አንጓ አድርገን ልንወስደው እንችላለን ብዬ ነው ማስበው። በእኔ አታይ አሜሪካ አሁን ምንድነው የሚፈልገው? በእኔ አረዳድ የሱዳን ጦርነት ፈጽሞ እንዲቆም ይፈልጋል። ሁማኒቴሪያን ክራይሲስ እንዲቆም ይፈልጋል። ሱዳን ውስጥ ያለ ፕሮክሲ እንዲቆም ይፈልጋል። በሱዳን ቀውስ ምክንያት የሙስሊም ብራዘርሁድ ይሁን ሌላ የሽብር ቡድን እድል እንዲያገኝ አይፈልግም። ኢትዮጵያ ባለችበት ጦርነት ውስጥ ተጨማሪ ጦርነቶችን በማስፋፋት ተጨማሪ የሽብርና የሌላም ስጋት እንዲፈጠርበት አይፈልግም።
ስለሆነም ኢትዮጵያ ውስጥ በብልጽግናና በቲፒኤልኤፍን በለው በአማራና በሌላን በለው በዚህ ቀጠና ላይ ምንም አይነት ጦርነት ተጨማሪ ጦርነት መጥቶ ቀጠናውን ወደ ባሰ ውጥንቅጥ ውስጥ የሚያስገባ ጉዳይ አይፈልግም። ለኔ እያንዳንዱ የአሜሪካ መንግስት እያደረገ ያለው ተግባር አንደኛው መነሻ ሌሎች መነሻዎች ይኖራሉ። የሄጂሞኒክ ራይቫልሪው በተለይ ከምስራቆቹ ጋር ከነቻይና ከነሩሲያ ጋር ያለ የቀጠናዊ ፉክክር ነገሮች እንዳሉ ናቸው። የሚድል ፓወሮቹ ያን ያክል አሜሪካ ስጋት ላይሆኑ ይችላሉ። ያ ሄጂሞኒክ ኢንተርቬንሽን ሌላ አንደኛው መቆሚያ ሊሆን እንደሚችል መገመት እንችላለን። ነገር ግን ተጨማሪ ግጭትን ጦርነትን አለመፈለግ የአሜሪካ የዚህ ቀጠና ዋነኛ ፖሊሲ ነው የሚል አረዳዳለኝ። ስለዚህ ማሲንጋ የትም ሲንቀሳቀስ የአፍሪካ ጉዳዮች ኃላፊው ግብጽም ሲሄድ ሱዳንም ሲሄድ ሌላም ቦታ ሲሄድ ማዕቀብም ሲጣል ያንዳንዱ ተግባር ተጨማሪ ግጭትን እዚህ ቀጠና ላይ እንዳይኖር ከመፈለግ የሚነሳ ነው የሚል አረዳድ ነው ያለኝ። ስለዚህ ምን እያለ ነው ያለው? በተለይ ተጨማሪ ጦርነት አሁን አማራ ላይ በሁሉም አቅጣጫ ጦርነት በሁሉም ቀጠና በሁሉም ወረዳ ጦርነት እንዳለ ይታወቃል። እዚህ ላይ የፌደራል መንግስትና የቲፒኤልኤፍ ጦርነት ቢጨመርበት ሱዳን ካለችበት ጋር ተጨምሮ ምናልባት ወደ ኤርትራም ተመሳሳይ ነገር ብልጽግና የሚያደርግ ከሆነ የዚህን ቀጠና በዚያ ልክ በዚህ አድማስ ውጥንቅጥ ውስጥ መግባት የአሜሪካ ውጭ ፖሊሲ በጭራሽ የሚደግፈው አይደለም። ለምን አይደግፈውም? የኢኮኖሚክ ኢንተረስት አዲሱን የትራምፕ ፖሊሲ የኢኮኖሚክ ኢንተረስት የሚያበላሽ ስለሆነ ወይም የሚያበላሽ በመሆኑ ከዚያ ስጋት ብቻ የሚነሳ አይደለም። ሌሎች ለዘመናት አሜሪካ በዚህ ቀጠና የምትታወቅባቸውን ስትራቴጂክ ጥቅሞች በተለይ ከአክራሪነት መስፋፋት ጋር ከሽብር መስፋፋት ጋር ከሽብር ቡድኖች መስፋፋት ጋር በተያያዘ ያላትን ስጋት ይሄንን ካለመፈለግ የሚመነጨውን ፍላጎቷን ለማሳካት ነው አብዛኛውን ኢንጌጅመንት የምታደርገው። ኦኬ ይሄንን ስታደርግ ለማን ምን ትላለች? በቃ ግጭት የማይፈልግ ሀገር ከሆነ ግጭት የማይፈልግ ዲፕሎማሲ ከሆነ እየተከተለ ያለው የግጭት አዝማሚያ ያለውን ፊት ትነፍጋለህ። ያላየው እንዳይመስልህ እየተከታተልኩ ነው ያልሰማሁ እንዳይመስልህ የሚሉ መልእክቶች በአንድ ወይ በሌላ መንገድ ለሁሉም አካላት መልእክት ይተላለፋል። የአፍሪካ ቀንድን ጉዳይ እየተከታተልኩት ነው፣ የመካከለኛው ምስራቅን ጉዳይ እየተከታተልኩት ነው። ግብጽ ደግሞ በተለይ በአፍሪካ ቀንድም በመካከለኛው ምስራቅም ሰፊ ሚና ያላት ሀገር ሰፊ ተሳትፎ ያላት ሀገር እንደመሆኗ መጠን የአሜሪካ ፎሬን ፖሊሲ በተለይ አፍሪካ ጉዳዮች ግብጽ ሄዶ በስፋት መምከሩ በዚህ ቀጠና ላይ ያለውን እንቅስቃሴ አልተውኩትም፣ በሌላ ጉዳይ ተወጥሬ የተውኩት አጀንዳ የለኝም፣ እያየሁ ነው እየሰማሁ ነው አብሬያችሁ ነው ያለሁት የሚለውን መልእክት በጥብቅ እየተከታተለ መሆኑን የሚያሳይ ነው። በኢትዮጵያ ጉዳይም በተመሳሳይ ታስታውሳለህ፣ አብይ አህመድ ፓርላማ ላይ ዓለም በጦርነቱ ጥንቅጥ ውስጥ ነው ያለው፣ ነገሌ ያስጥሉናል ነገሌ ይመጣሉ የሚለው ጉዳይ አዋጭ አይደለም፣ የሚመለከተን የለም። አሜሪካን የራሳቸው እንትን አላቸው፣ አውሮፓውያን በራሳቸው ጉዳይ ተጠምደዋል፣ ምስራቆች በራሳቸው ምናምን ተጠምደዋል፣ የሚያይን የሚሰማን የለም የሚል አመለካከት በዚህ አገዛዝ ውስጥ ነበር። እና ያለን እንሰማለን we are there አብረነን ያለነው እየተከታተልን ነው እያሉ ነው ያሉት አሜሪካኖች። መልእክቱ የዚህ ሰው የዛመሄድ መልእክቱ ለብልጽግና መልእክት አለ ከስቴት ዲፓርትመንት የሚመነጭ የዚህ ሰው የዛጋ መገኘት ሌሎችም አገራዊ ትርጉሞች ያሉት ነው በእኔ ያረዳድ። እንደው የአረጋ ከበደ ስራ አስደምሞት እሱን ለማየት እንደው እንዴት ሰነበት ብሎ ጤናውን ሊጠይቀው አልሄደም። አማራ እንዴት እያለ ነው እንዴት እያደረ ነው ምን ይመስላል ልማታችሁ ኮሪደራችሁ ሊለው አልሄደም። የክልሉ የሰላምና ጸጥታ ጉዳይ የክልሉ የፖለቲካ አማራ የፖለቲካ ጉዳይ ምንድነው የሚመስለው እየተከታተልን ነው እያየን ያለነው። በግራም በቀኝም በላይም በታችም አማራው ወይም አማራ ክልል ወይም ያረጋ አስተዳደር ወይም አማራ በሚል በእነሱ አረዳድ እያደረገ ያለውን እንቅስቃሴ እያየነው ነው እየተከታተልነው ነው የሚል መልእክት ነው እየተላለፈ ያለው።
ምክንያቱም አሁን ለምሳሌ አሜሪካ በይፋ ወጥቶ የፕሪቶሪያ ስምምነት ዩኒላተራሊ በብልጽግና ተጣሰ፣ እንዴት ብቻህን የጊዜያዊ አስተዳደር ፕሬዝዳንት ጊዜ ታራዝማለህ? በስምምነት ልታራዝሙ ልትሽሩ ልትሾሙ አይደለው የተስማማችሁት? ብቻህን በመወሰን ጥሰሃል አልጣስክም ብሎ በይፋ አልተናገረም። ቲፒኤልኤፍም በተመሳሳይ እዚህ ውስጥ አይደለሁኝም፣ ብልጽግና ወደ ቅድመ ፕሪቶሪያ ቁመና ስለተመለሰ እኔም ወደ ቅድመ ፕሪቶሪያ ሁኔታ ተመልሻለሁ፣ ቅድመ ፕሪቶሪያ የነበረውን የክልሉን ምክር ቤት እመልሳለሁ ብሎ መግለጫ ሲያወጣ የአሜሪካ መንግስት በቀጥታ ያለው ነገር የለም። በቀጥታ አላወገዘም፣ በቀጥታ ዝም አላለም። ግን ሲግናል እየሰጠ ነው ያለው። እያየሁ ነው። ባለፈው ወልቃይት ነበር ይሄ ሰውዬ እንደምታውቀው። እያየሁ ነው፣ እየሰማሁ ነው። አያማራው እንደዛው አካባቢ ነው ያለውትኝ። ያልሰማው ያላየው እንዳይመስል እያለ ነው በእኔ ያረዳል። ስለዚህ በተለይ ታደሰ ለምሳሌ ፕሪቶሪያው ስምምነት የሚጥስ እና ውድቅ የሚያደርግ ስለሆነ ቲፒኤልኤፍ ማዕከላዊ ኮሚቴ ያሳለፈው ውሳኔ ተገቢ አይደለም፣ ሊያስከትል የሚችለው አዎንታዊና አሉታዊ ሚና ተጽዕኖ በጥንቃቄ ሊታይ ይገባል የሚል ተቃውሞ አግኝቷል። ደውም ሌሎች ደስ የማይሉ ስም በመለጠፍ በሹክሹክታ በወሬ ምናምን እያለ የሚላቸው ነገሮችም አሉ። ይሄ ሰውዬ አብይ አህመድ የወሰደው እርምጃ አገዛዙ የወሰደው እርምጃ ተናጥላዊ እርምጃ በመሆኑ የፕሪቶሪያ ስምምነት በሚያዘው መሰረት የተፈጸመ ባለመሆኑ የፕሪቶሪያ ስምምነት የሚጥስና ውድቅ የሚያደርግ ነው አላለም ጀነራል ታደሰ። አብይ አህመድ የወሰደው እርምጃ ፕሪቶሪያ ስምምነት የሚጥስና ውድቅ የሚያደርግ ነው አላለም። የቲፒኤልኤፍ ማዕከላዊ ኮሚቴ የወሰደው እርምጃ ግን የፕሪቶሪያ ስምምነት የሚጥስና ውድቅ የሚያደርግ ነው ብሏል። ያኛውን ዝም ብሎ ይሄኛውን ለምን ኮነ ነው? የሱ ስልጣን ስለተራዘመ ከሆነ እረዳለሁ። ይሄኛው የሱ ስልጣን የሚያስቀጥል ስለሆነ ከሆነ እረዳለሁ። የመጣስ ጉዳይ ከሆነ ግን የፕሪቶሪያ ስምምነት ተዋዋይ የሆነውን አካል ቲፒኤልኤፍን በህግ ቮይድ ምንድነው ሰርዞታል። በኢትዮጵያ ህግ ቲፒኤልኤፍ የሚባል የፖለቲካ ፓርቲ የለም። ቲፒኤልኤፍ የሚባል የፖለቲካ ፓርቲ እንዳይኖር ያደረገው የብልጽግና መንግስት ነው። የብልጽግና መንግስት የፕሪቶሪያ ስምምነት አብሮት እንዲያስፈጽም ህጋዊ ሰውነት አለው የተባለውን ድርጅት ሲሰርዘው፣ ህጋዊ ህልውናውን ሲጥሰው፣ ሲያፈርሰው እኮ ያን ጊዜ እኮ አብቅቷል ፕሪቶሪያ የሚባል ስምምነት። በህግ የለም የሚባለው የህወሓት ማዕከላዊ ኮሚቴ ነው ዛሬ ጥሰሃል አልጣስክም፣ ተስተካክላል አልተስተካከልክም፣ እንደዚህ ሆነሃል እንደዚህ አልሆንክም እየተባለ እየተነገረ ያለው። በህግ እኮ የለም። በህግ የሌለን ነገር ለምንድን ነው ህልውና ሰጥተህ የምታነሳው? ስለዚህ አጠቃላይ በዚህ ቀጠና ላይ ሊመጡ የሚችሉ ጦርነቶች የአሜሪካ የውጭ ጉዳይ መስሪያ ቤት የአሜሪካ የውጭ ጉዳይ ዲፕሎማሲ ዋነኛ ትኩረት መሆናቸውን የምንረዳበት ነው። የሱዳን ጉዳይ በብዙ ነገር እየተወሳሰበ ነው እንደምናውቀው። ከፓኪስታን ይመጣል የተባለ እንደምታውቀው የ1.6 ቢሊዮን ዶላር የጦር መሳሪያ ድጋፍ በሳውዲ አረቢያ ፋይናንሰርነት ወደ አልቡርሃን መንግስት ይገባል የተባለው እንዲቆም ተደርጓል። ምክንያቱም ሳውዲ አረቢያ የፖሊሲ ለውጥ እያመጣ ነው ያለው። ፕሮክሲው አልተደገፈም። እኔ ይሄ የአሜሪካኖች ሪኮሜንዴሽንም ያለበት ይመስለኛል። የኤሚሬትስ እና ሳውዲ ራይቫርሊ በሱዳን ላይ በሁለቱ ጀነራሎች ተሰልፎ መሻኮት የአሜሪካን መንግስት የሚያስደስት ባለመሆኑ የአሜሪካ መንግስት ከሁለቱም ሳይወግን ኢንፋክት ከሁለቱም ወገን ያሉ አካላትን ማዕቀብ በመጣል እና በመፈረጅ ጭምር ወደ ሰላምኑ ወደ ተኩስ አቁምኑ የሚል ግፊት እያደረገ በመሆኑ የትኛውንም የፕሮክሲ ኢንጌጅመንት ወይም ኢንተርቬንሽን የሚደግፍ አይመስለኝም። ከዚህ አኳያ ሳውዲ አረቢያ ዋይት ሃውስን ያዳመጠው ነገር ያለ ይመስለኛል። ምክንያቱም የሳውዲ መንግስት የፖሊሲ አቋሞች እያመጣ ነው ያለው፣ ሪፍሬን ወደ ማድረግ እየመጣ ነው ያለው። ይሄ ሪፍሬን የማድረግ ጉዳይ ይሄ አልቡርሃንን ፋይናንስ የማድረግ እና የማስታጠቅን ጉዳይ ወደ ኋላ ማለቷን ተከትሎ ይመስለኛል አልቡርሃን ወደ ሳውዲ አረቢያ ሄዷል። ባለፈውም ሄዶ ነበር፣ አሁንም ሄዷል። ምናልባት አሁን የተቀዛቀዘውን ነገር እጃቸውን እየሰበሰቡ ያሉበትን ነገር ወደፊት እንዲመጡ ለማድረግ ያለመ ያሰበ ይመስለኛል በአልቡርሃን በኩል። ነገር ግን ይሄ ጉዳይ በተናጠል የሚታይ አይደለም። የአሜሪካስ
እንዴት ታይብናለች የሚለው ጉዳይ የሪያድ ፖሊሲ ይመስለኛል የሪያድ ጥንቃቄ ይመስለኛል በእኔ በኩል ድምር ነገሩ ይሄ ቀጠና ወደ ሰላም ይምጣ የሚለው ግን የአሜሪካ መንግስት ፖሊሲ ሆኖ ነው የተረዳውት ወንድማል You are muted. አው ለምንድን ነው ላይክ ሳታረጉ የምታዩት እያልኩኝ ነበር ላይክ አድርጉ ማለት ገንዘብ አይደለም ለኛ ምንም ከዩቲዩብ የምናገኘው ገንዘብ የለም ላይኩ ግን ብዙ ሰዎች ጋር እንዲደርስ ያግዘናል ስለዚህ ላይክ አድርጉ ገንዘብ ስላልሆነ ለኛ እኛ ጋር የሚመጣ ነገር የለም ስለዚህ ገንዘብ ስለሚያገኙበት ብላችሁ አይደለም ላይክ ማድረግ ያለባችሁ ማለት ነው አንዳንዶቹ ገንዘብ እናገኝ ስለሚመስላቸውም ላይክ አያደርጉም ላይክ ብታደርጉ ብዙ ሰው ጋር እንዲደርስልን ስለሚያግዘን ነው ላይክ አድርጉ ምንለው በተደጋጋሚ ማለት ነው ሶ ከኛ የሚጠበቀው ትንሽ የቅንነት ይመስለኛል ሶ ላይክ አድርጉ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ አንሙት ያነሳቸው ነገሮች አሉ በአጠቃላይ ባህር ዳር የማሲንጋ መገኘትን የማሳድ ጳውሎስን ካይሮ መገኘት አልቡርሃንን ሪያድ መገኘት ሌሎችም ዴቨሎፕመንቶች አሉ ቀጠናው ላይ በነገራችን ላይ በእነዚህ ቢያንስ በእነዚህ ሶስቶቹ ዶቶች ላይ ብቻ እናተኩር በሚል ነው እየተነሳን ያለ ነው እንጂ በሶማሊያ ያለው ኮንስቲቱሽናል ክራይሲስ አንድ ጉዳይ ነው ሌላም ቀጠናዊ ጉዳዮች አሉ ናው ወደ እኔ ሐሳብ ልግባ አብይ አህመድ ከፍቷል በሩ ኦፕን አፕ አድርጓል አብይ አህመድ ለረጅም ዘመናት በተለያየ መንገድ ኢትዮጵያ የፖሊሲ ሉዓላዊነቷን ለማስጠበቅ ጥረት አድርጋለች አስቀድሞ የነበሩ በተለይ አብይ አህመድ ወደ ስልጣን እንዲመጣ የነበረበትም ትልቁ ምክንያት ወደ ስልጣን ሲመጣ የተደረገለት ድጋፍ ከሌሎች ሀገራት የተደረገለት ድጋፍ በዋናነት አሁን የነበረውን በተለይ ሀገሪቱ ውስጥ ያለውን የማክሮ ኢኮኖሚ ፖሊሲ እንዲያሻሽል የነበረውን ሚና እንዲወጣ ነው ከዛ አላፈገፈገም በቀጥታ የተሰጠውን እና የተባለውን ነገር እያደረገ ነው ያለው በተለይ ጦርነት ውስጥ ከገባ በኋላ አብይ አህመድ ሙሉ ለሙሉ ከመስራቅም ከምዕራብም ከመካከለኛው መስራቅም የሚመጣውን ፍላጎት ከአውሮፓም የሚመጣውን ፍላጎት ኖ ማለት የማይችልበት ደረጃ ላይ ነው ያለው አብይ አህመድ ኢትዮጵያ ውስጥ ያለውን ስትራቴጂክ ሚነራል በጣም በርካታ የኢትዮጵያን ሀብቶች ሚነራሎች የህዝብና የመንግስት ሀብት የነበሩ ተቋማትንም ጭምር በአንድ በሌላ መንገድ አሁን እየከፈተ ነው ያለው ሶ ስትራቴጂክ ሚነራሎቹን ለዚህ ለጂኦፖለቲካል የጂኦፖለቲካው ፍላጎት ማስፈጸሚያ አካል አድርጎ እያዋላ ነው ያለው የዛ አካል አድርጎታል ሙሉ ለሙሉ ማለት ነው ሶ አሁን ያለው ዓለም አቀፋዊ አሰራር ራይት ቤዝድ አፕሮች አይደለም ሂውማን ራይትስ ቤዝድ አፕሮች ስላልሆነ አሁን ባለው ሁኔታ አብይ አህመድ በኢትዮጵያ ህዝብ ላይ የሚያደርሰው በደልና ግፍ መከራ በብዙሃን ዘንድ ያን ያህል ተጠያቂነትን እየፈጠረ እንዳልሆነ እየተመለከትን ያለነው ሶ ዓለም አቀፍና የዓለም አቀፍ አሰራሩ አሁን ባለው ሁኔታ ከዚህ በፊት ከምናውቀው ራይትስ ቤዝድ ሁማኒቴሪያን ኦሪየንትድ እና ራይትስ ቤዝድ አፕሮች somehow ወደዚህ ወደ ትራንዛክሽናል ሆነ ወደ ኢኮኖሚን መሰረት ያደረገ ንግድንና ቀጠናዊ ትስስርን ታሳቢ ያደረገ ሴኩሪቲን ታሳቢ ያደረገ ትብብር ነው እያቀና ያለው ሰው የጂኦፖለቲካል ኢንትረስቶች እና ፍላጎቶች በዛ ማዕቀፍ እየተያዩ ያሉት ሶ ሞር ኦር ለስ ከዚህ ከኮመርስ እና ከንግድና ኢንፍራስትራክቸር ቤዝድ ከነበሩ ነገሮች ሰፋ ያለ የደህንነትና ሴኩሪቲ ከዛ ውጪ ደግሞ የንግድና ቀጠናዊ ትስስር ፍላጎቶችን በአንድም በሌላ መንገድ ከግንዛቤ ውስጥ አስገባል በሌላ አነጋገር አሁን ኢትዮጵያ ውስጥ ያለው አገዛዝ በኢትዮጵያ ህዝብ ላይ ያደረገ ያለው ግፍና መከራና በደል ጦርነትና ፍጅት ይታወቃል ብቻ ሳይሆን በሚገባ የተሰነደ መረጃ አለ ማስረጃ አለ በየለቱ የሚፈጽማት የድሮን ጥቃትና በደል ትታወቃለች ግን ደግሞ እያንዳንዱ ሀገር ኢንተረስት አለው እያንዳንዱ ሀገራት እያንዳንዱ ባይላተራል በሉት መልቲላተራል ተቋማትም ጭምር የራሳቸው ፍላጎት አላቸው ዝም ብሎ ያለ ፍላጎት የተቋቋመ ሀገር የለም እያንዳንዱ ሀገር ከኢትዮጵያ ጋር የሚኖረው ግንኙነት በቀጠናው ላይ ካሉ ሀገራት ጋር የሚኖረው ግንኙነት ይሄንን ፍላጎት ታሳቢ ያደረገ ነው የሀገራቶቹን ዘለቄታዊና መሰረታዊ ጥቅሞች ታሳቢ ያደረገ ነው
ትግራይ ላይ ምን እየሆነ እንዳለ፣ አማራ ላይ ምን እየሆነ እንዳለ፣ ወለጋ ላይ ምን እየሆነ እንዳለ፣ ሌሎች አካባቢዎች ምን እየሆነ እንዳለ ሳይታወቅ ቀርቶ አይደለም ማለት ነው። በሚገባ እንዳልኩት ከሚገባው በላይ በየዕለቱ እየሆነች ያለችዋል የቴዲ አፍሮ ሙዚቃ የፈጠረውን ሪያክሽን ጨምሮ የሚታወቅ መሆኑን በደንብ መገንዘብ ያስፈልጋል። ነው አብይ ሰጥቷል አለኝ የሚለውን ነገር ሁሉ አቅርቧል። ወርቁም፣ ታንታለሙም፣ ፖታሹም፣ ሬረርዙም፣ ሊቲየሙም፣ አሞኒየሙም፣ ፖሊሜታሊክ ቤዞቹንም ሌሎቹንም የሀገሪቱን አሉ የሚባሉ ሀብቶች የግብርና ሌሎቹንም ሀብቶች አቅርቧል። የሀገሪቱ ትልቅ ተቋማትንም ጭምር እንደዚሁ የሶላርና የኢትዮጵያ ኤሌክትሪክ የዚህ በተለይ በዚህ በሶላር ኢነርጂ ላይ እና በሌሎችም የኤነርጂ ሴክተሮች ላይ ያላትን እምቅ ሀብት በአንድም በሌላ መንገድ ለዚህ ለጂኦፖለቲካ ኢንትረስቶች እና ሽኩቻዎች የራሱ የገባበትን ፖለቲካዊ ቀውስ ማርገቢያ አካል አድርጎ አቅርቧል። በዚህ ምክንያት በርካታ ሀገራት አሁን ባለው ሁኔታ በዚህ አገዛዝ እና ከዚህ አገዛዝ ተቃራኒ የመቆም ሁኔታቸው ለተወሰነ ጊዜም ቢሆን አሁን ባለበት ሁኔታ ሊቀጥል የሚችልበት ሁኔታ በተወሰነ መልኩ የሰብአዊ መብት ላይ ቼክ እያደረጉ ከፍተኛ ተጽዕኖ ከማድረግ ሪፍሬን ሊያደርጉ የሚችሉበት ሁኔታ ይኖራል። ይህንን በደንብ ማወቅ ያስፈልጋል። የኢትዮጵያ ሕዝብ ውሳኔ ብቻና አቅም ነው አብይ አህመድን እንዳይቀጥልና ጥፋቱን እንዲያቆም የማድረግ አቅም ያለው የጋራ የጋራ ትብብር፣ የጋራ ተጽዕኖ ነው በሀገሪቱ ውስጥ አብይ አህመድ በህዝብ ላይና በሀገር ላይ የሚያደርሰውን ጥፋት የማስቆም አቅም ያለው የኢትዮጵያ ሕዝብ ነው አሁን ባለው ሁኔታ። ከዛ ውጪ ከውጪ የሚመጡ ፍላጎቶች አብይ አህመድና እያደረሰ ያለውን ጥፋት በማስቆም ረገድ ያላቸው ሚና ዝቅተኛ መሆኑን በደንብ መገንዘብ ያስፈልጋል። አሁን ያለው አጠቃላይ ዓለም አቀፋዊ አሰራር ያንን ታሳቢ አድርጌ ነው ይሄንን ነገር እያወራ ያለሁት። ከዚህ አንጻር በኢትዮጵያ ታሪክ እንደዚህ አይነት ለሚድል ኢስት ለምሳሌ ለዩናይትድ አረብ ኤምሬትም ሆነ ለሌሎቹ ሀገራት እንደ አብይ አህመድ አይነት ስርዓት ኢትዮጵያ ላይ ደግሞ ሊነሳ ይችላል ተብሎ የሚታሰብ አይደለም። የነሱን ጦርነት እስከመሸከም ድረስ ሄደ አደገኛ የሆነውን የፕሮክሲ ጦርነት እስከመዋጋት ድረስ ሄደ ነው። መስጠት ካለበት በላይ የሀገሪቱን ነገር ሁሉ ሰጥቷል። ሀገሪቱን አሁን ቫሳል ስቴት አድርጓታል። ጭሰኛ ሀገር እስከመሆን ድረስ አድርሷታል። የሌሎችን ጦርነቶች የሌሎችን የጦር መሳሪያዎች እየተዋሰ በሀገሪቱ ላይ ጦርነትና ፍጅትን እስከማዋለድ ድረስ የደፈረ አገዛዝ መሆኑን በደንብ መገንዘብ ያስፈልጋል ማለት ነው። ሰሞኑን እየሆኑ ያሉ ነገሮች በተለይ በህወሓትና በአብይ አህመድ መካከል በተለይ ፕሪቶሪያን በተመለከተ በቅርቡ በአክሱም የተላለፈው ውሳኔና ቀድመ ፕሪቶሪያ ላይ ወደ ነበረው ስታተሱ ህወሓት መመለሱን ተከትሎ ያላስደሰታቸው የሩቅም የቅርብም ሀገራት ያሉ መሆኑን በደንብ መገንዘብ ያስፈልጋል። በዚህም ምክንያት እንዲህ አይነት ውጥረቶች ሲመጡ አንሙት ጂኦፖለቲካል ባላንስ ተደርጎ የሚወሰደው ወይ አንድም በሌላ መንገድ ወደ አማራ ክልል መንቀሳቀስ እየሆነ ነው የተመጣው። አሁን አብይ አህመድ ከሌሎች ሀገራት ጋር በሚያደርጋቸው ግንኙነቶች ሁሉ ትልቁ ስጋቱ ናይትሜሩ ፋኖና አማራ ክልል የሚደረገውና የአማራ ክልል ፖለቲካ እንደሆነ በደንብ ተገንዝቧል። ማን በቀጠናው ላይም በዓለም አቀፍ ደረጃ ያሉ ሀገራትም ጭምር አብይ አህመድን ምንም ነገር ማድረግ ካስፈለገ ምንም ነገር እንዲያደርግ እንዲፈረም ከፈለግ በማግስቱ ፋኖን በተመለከተ አንድ መግለጫ ማውጣት ብቻ በቂ ነው። ምንም ነገር እንዲያደርግ ከፈለክ ነው ማለት ፋኖን በተመለከተና አማራን በተመለከተ አንዲት መግለጫ መስጠት በቂ ነው። ወደዛ ደረጃ ተመቷል እና አብይ አህመድ በኩል ይሄንን ተጋላጭነቱን አውቀዋል። የትኛውም ሀገር ነው ምልሃንሙት የቅርቡም የሩቁም አውቀዋል ይሄን። በቅርቡ እንግዲህ የታደሰ ወረደን ሁኔታ አብይ አህመድ ታደሰ ወረደን ሾመ፣ ላከው። ህወሓት አልተቀበለውም ብቻ ሳይሆን ወደ ፕሪቶሪያ ወደ ነበረ ሁኔታ አብይ አህመድ ታደሰን የሾመበት ሂደት ቅድመ ፕሪቶሪያ ላይ ስለመለሰው ግንኙነቱን እኛም ቅድመ ፕሪቶሪያ ላይ ራሳችንን እንመልሳለን ሪሴት ነው ያደረገው አይደለም። ህወሓት በፊት የነበረው ምክር ቤት ነው የመለሰው፣ ሪኢንስቲትዩት አደረገው። ቅድመ ፕሪቶሪያ ላይ መልሰዋል ታደሰን በመሾም ታደሰን የሾምክበት ህግና ሂደት ሙሉ ለሙሉ የፕሪቶሪያን ስምምነት
ኖል ኤንድ ቮይድ አድርጎታል። ስለዚህ እኛም ሪሴት እናደርጋለን፣ በፊት የነበረውን ምክር ቤት እናንቀሳቅሳለን። ይሄ በእነ አብይ አህመድ የፈጠረው ፓኒክ ብቻ ሳይሆን አጋሮችንም ጭምር ያስቆጣ ሊሆን እንደሚችል መገመት ይቻላል። ከዚህ አንጻር እናረጋ ጋር ሊካሄድ ይችላል። በመሰረቱ እናረጋ ምንም ማድረግ እንደማይችሉ በአማራ ክልል ይታወቃል። ግን በአንድም በሌላ መንገድ ከአማራ ፖለቲካ ጋር አላይን አድርጎ መታየት አስፈላጊ ሆኖ ሊታያቸው የሚችላቸው አካላት እንደሚኖሩ መገመት ይቻላል። በእርግጥ እናረጋ ምን አቅም አላቸው? ምን ማድረግ ይችላሉ? ምንም ማድረግ አይችሉም። ከዚህ በፊት ግን የነበረበትን ቦታ ተመልከት። ወልቃይት ሄዶ ነበር፣ አሁን ደግሞ ባህር ዳር ሄዷል። በአንድም በሌላ መንገድ እየሰጠ ያለው ሲግናል እንዳለ ለባህር ዳር አይደለም መልእክቱ። የሰውየው መምጣትም መሄድም ለባህር ዳር አይደለም መልእክቱ አጠቃላይ በሀገሪቱ ውስጥ ካለ ፖለቲካዊ ፍላጎት፣ ዓለም አቀፋዊ ፍላጎት አንጻር የሚታይ መሆኑን መገንዘብ ያስፈልጋል ለማለት ነው። ይሄ በአንድ በኩል እየሆነ ያለ ነገር ነው። በሌላ በኩል የመሳድ እዛ ካይሮ መገኘት በግልጽ እንግዲህ አሁን አይቶ ከሆነ ካይሮ አንሙት አብይ አህመድን በዲፕሎማሲ ገዝግዞታል። በሶማሊያ ያለውን ቦታ ተመልከት፣ በጅቡቲ ያለውን ተጽዕኖ ተመልከት፣ በኬንያ እና በዩጋንዳ ሰሞኑን እያደረጉ ያሉትን ነገር ትላንት እኔ ሳነሳ ነበር የነበረው። በተለይ ደግሞ በዚህ በናይል አዋሳኝ ላይ በናይል ተፋሰስ ላይ በተለይ ዩጋንዳ የምትገነባቸውን 3 ግድቦች በማገዝ ረገድ ግብጾች እየሄዱበት ያለውን ርቀት ስትመለከት በቀጠናው ላይ ያሉ ሀገራትን ሁሉ የግብጽ ትብብር አካል ለማድረግ በናይል ላይ በግብጽ በምታደርገው በአባይ ላይ በምታደርጋቸው ተጽዕኖዎች ውስጥ እነዚህን ኃይሎች ከጎኗ ለማሰለፍ የምታደርጋቸውን የረጅም ርቀት ግቦችን ታሳቢ ያደረጉ እንቅስቃሴዎችን ትመለከታለህ ማለት ነው። ሌላው በቀጠናው ላይ ያላትም ተጽዕኖ በተለይ ሱዳንን በተመለከተና በሱዳን ላይ በሚኖረው የሰላም እንቅስቃሴ በተመለከተ የነማሳድ በተለይ በዚህ የማሳድ እንደምታውቀው የፕሬዚደንት ትራምፕ ሲኒየር አድቫይዘር ነው በተለይ በሚድል ኢስት እና በዚህ በአረብ ሀገራት። ስለዚህ እዛ በተለይ እንግዲህ በቅርብ ጊዜ የግብጽ የውጭ ጉዳይ ሚኒስትር የሚያደርጋቸው ስብሰባዎች ስትመለከት ከአውሮፓ አመራሮች ጋር ከብራሰልስ ላይ ለንደን ካሉ የእንግሊዝ የውጭ ጉዳይ ሚኒስትሮች ጋር የጣሊያን የውጭ ጉዳይ ሚኒስትሮች ፈረንሳይ የውጭ ጉዳይ ሚኒስትሮች ጋር በቀጥታ በዚህ በሱዳን ጉዳይ ላይ እየተደረገ ያለው እንቅስቃሴ በአንድም በሌላ መንገድ በተለይ በሱዳን ውስጥ ያለውን ጦርነት በሰላማዊና በንግግር ለመፍታት የሚደረገው ጥረት አካል አድርገህ ልትወስድ ትችላለህ። በተለይ ፕሬዚዳንት ትራምፕ ፕሮፖዝ ያደረጉት የሂውማኒቴሪያን ሲስፋየር አለ። በአልቡርሃን በኩል ነው እሱ ሪጀክት ተደርጎ የነበረው። ሳውዲ ለአልቡርሃን የምታደርገውን ድጋፍ በአንድም በሌላ መንገድ ዊዝድሮ ለማድረግ ፍላጎት ያሳየችበት ትልቁ ምክንያት ከዛ ጋር የተያያዘ ነው። አሁን አልቡርሃን ወደ ሪያድ ሄደዋል። ምናልባትም ድጋሚ ድጋፉን ሊያደገኝ የሚችልበት ሁኔታ ሊኖር የሚችልበት ሂደት የሚታይ ይመስለኛል ዛሬ ባለው ስብሰባ እዛ በሚኖራቸው ቆይታ ማለት ነው። ይሄም በነገራችን ላይ የአልቡርሃን ኃይል ሰሞኑን ስንልም እንደነበረው በሱዳን ውስጥ የአርኤስኤፍን ኃይል በከፍተኛ ደረጃ እንትን እያለው ነው ያለው። የአርኤስኤፍ ባለፈው አንስቼ ነበር አይደለም? አርኤስኤፍ ከባድ ስጋት ተደቅኖበታል። ናቶሊ ከውጭ የሚመጣው ድጋፍ መቀነስ ብቻ አይደለም፣ መርሰናሪዎቹ ላይ ማዕቀብ መጣሉ ብቻ አይደለም፣ ትልልቅ ጀነራሎቹም ጭምር እየከዱ ነው ያሉት። አልቀባ የሚባለው ጀነራሉ አሁን ሰሞኑን ከትናንት ወዲያ እንደዚሁ ከርቶ ከአልቡርሃን ጋር አቀባበል ሲደረግለት ተመልክተናል። ሌላው ዛሬ ሞጃ የምትባለውን በተለይ ወደዚህ ብሉ ናይል ስቴት ወደ ኩርሙክ የምትወስድ በጣም ስትራቴጂክ ቦታ አለች። እሷን ዛሬ መልሰው መቆጣጠር የቻሉበት ሁኔታ አለ። ድሮን ጃመሮችን፣ ሌሎች አዳዲስ ቴክኖሎጂዎችን በተለይ ደግሞ መጠቀም ከጀመሩ በኋላ ከፍተኛ የሆነ በወታደራዊ ረገድ ከፍተኛ ውጤት እያገኙ እንዳሉ በግልጽ መመልከት እንችላለን ማለት ነው። ምንድነው እየሆነ ያለው? በአጠቃላይ በሱዳንም በኢትዮጵያም በዓለም አቀፍ ደረጃም ያሉ እንቅስቃሴዎች በቀጠናው ላይ የምንመለከታቸው ነገሮች በአንድም በሌላም ነገር በቀጠናው ላይና በዓለም አቀፍ ደረጃ ካሉ ፍላጎቶች ጋር በጥብቅ የተሳሰሩ መሆናቸውን መገንዘብ ያስፈልጋል። በእነዚህ ሁሉ ሂደቶች ውስጥ እንግዲህ እና አብይ አህመድ በአንድም በሌላም መንገድ ፖሊሲዎቻቸውን በተለይ በቅርብ ጊዜ አይተ ከሆነ የዚህ የማክሮ ኢኮኖሚክ ሪፎርሙ የማይቀለበስ ደረጃ ደርሷል እያሉ እና አህመድ ሽዴ መግለጫ በተደጋጋሚ ሲሰጡ ለምዕራባውያኑ መተማመኛ ሲሰጡ እየተመለከትን ያለ ነው። ከዛ ጋር ተያይዞ በአንድም በሌላ መንገድ በአውሮፓ መንግስት ላለፉት 5 ዓመታት ሰስፔንድ ተደርጎ የነበረው ድጋፍ በተለያዩ በጦርነትም ምክንያት አብይ አህመድ አስተዳደርን
እና አስተዳደሩ በሀገሪቱ ውስጥ እያደረሰ ያለውን ቀውስ ታሳቢ ያደረጉ እንቅስቃሴዎችን ታሳቢ ያደረጉ ማዕቀቦች ነበሩ። እነዛ የፋይናንስ ማዕቀቦች በአንድም በሌላም መንገድ ሲነሱ ትመለከታለን። በቀጥታ ከፖሊሲ ለውጦች ጋር የተያያዙ መሆኑን በደንብ ማወቅ ያስፈልጋል። ያ ማለት አብይን የማዳን እድል አለ ማለት አይደለም። በሀገሪቱ ውስጥ እየተደረጉ ያሉ ከፍተኛ ርብርቦች ህዝባዊ ተጋድሎና ህዝባዊ ንቅናቄው ነው በዋናነት አብይን ማስቀጠልና ለማስቀጠል ጉዳይ የሚሆነው። ግን አብይ አለኝ የሚለውን ነገር ሁሉ እየሰጠ እንዳለ በግልጽ ማየት እንችላለን። አለኝ የሚለውን ሁሉንም ነገር አቅርቧል ለትራንዛክሽን። እነዛን ነገሮች አቅርቦ አንዳንድ ማዕቀቦችን ለማስነሳት ጥረት እያደረገ እንዳለ ትመለከታለህ። ስለዚህ በተለይ በዲፕሎማሲው ረገድ የሚሰሩ አካላት በሀገሪቱ ውስጥ ያለውን ሰብአዊ ቀውስ እያሳዩ ጦርነቱን እያሳዩ በህዝብና በሀገር ላይ እየደረሰ ያለውን ጉዳትና ፍጅት እያሳዩ እነዚህ ሀገራት ፖሊሲዎቻቸውን እንዲያጤኑ ከዚህ አገዛዝ ጋር የሚያደርጉትን ኢንጌጅመንት ድጋሚ እንዲመለከቱ ለማድረግ ስራዎች መሰራት አለባቸው። ግን አሁን ዋናው ነገር መሬት ላይ ያለው ትግል እንዳለ ሆኖ ኢንጌጅመንታችን ከአብይ አህመድ ጋር ሳይሆን ከዛ በላይ ካሉ ፍላጎቶች ጋር መሆን መቻሉን በደንብ መረዳት ያስፈልጋል። አብይ አህመድ ይሰጥ ይሆናል፣ ግን ደግሞ ዋስትና መስጠት አይችልም። እነዚህን ከውጭ የሚመጡ ኤፍዲአይዎች ፎሬን ዳይሬክት ኢንቨስትመንቱን የሀገራትን ፍላጎቶች በቀጠናው ላይ ያለው የሴኩሪቲ ጋፖችን እነዚህን ሁሉ ማስቀጠል የሚችልበት ማህበራዊና ህዝባዊ ቅቡልነት የለውም ነው። በሀገሪቱ ውስጥ የሞኖፖሊ ኦፍ ቫዮለንስ የለው። በሀገሪቱ ህዝብና ፖለቲካ ዘንድ ደግሞ ሌጂትሜሲና ቅቡልነት የለው። ኢኮኖሚው በከፍተኛ ደረጃ ያለበትን ሁኔታ ታውቃለህ። ከጎረቤት ሀገራት ጋር የገባበትን ቀውስ ታውቃለህ። ከኢትዮጵያ ህዝብ ጋር የገባበትን ቀውስ ታውቃለህ። እነዚህን ፋክተሮች ይዞ በኢትዮጵያ ላይ ፍላጎት ያላቸውን ሀገራት በደንብ መወገት ይቻላል። በደንብ ዋስትና አይሰጣችሁም። የአብይ ጊዜ አብቅቷል። ሀገሪቱ ወደ ለውጥ ጎዳና እየተንደረደረች ነው። ስለዚህ ተወደደም ተጠላም በሀገሪቱ ውስጥ ከሚመጡ ኃይሎች ጋር ፍላጎቶቻችሁን አላይን አድርጉ ብሎ ዲፕሎማቲክ ማህበረሰቡን ማሳመን ይጠይቃል። ጥናትና ምርምር መሰረት ያደረጉ ስራዎች ከዚህ አንጻር መሰራት አለባቸው። በእርግጥ ሀገሪቱ ውስጥ ያለው ሁኔታ ምንድን ነው? የህዝቡ ፍላጎት ምንድን ነው? ምን ይመስላል? ሀገሪቱ ውስጥ ያለው ሁኔታ፣ ቀጠናው ላይ ያለው ፍላጎት ምን ይመስላል የሚለውን ታሳቢ አድርጎ አስቀድሞ ሰፋፊ ስራዎች መስራት። አሁን ጀስት ከአብይ በላይ ያሉ ፋክተሮችን ማየት ያስፈልጋል። መሬት ላይ ያለው ትግል እንዳለ ሆኖ ኢንጌጅመንት ከኢንተርናሽናል ኮሚኒቲው ጋር የምታደርጋቸው ስራዎች ግን እነዚህን የዓለም አቀፉን ኢንተረስቶች፣ ፍላጎቶች ከግንዛቤ ውስጥ ማስገባት፣ በአንተ ካልኩለስ ውስጥ ማስገባት ይኖርብሃል። አማራው ምን መስራት አለበት? አሁን የማሲንጋ መምጣት በአማራ ክልል ያለውን የጦርነት ሁኔታ ማስቆም አልቻለም። በሀገሪቱ ውስጥ ሰላምን ማስፈን አልቻለም። ለአማራ ህዝብ ሰላምና ደህንነት ዋስትናን መስጠት አይችልም። አብይ በአማራ ህዝብ ላይ የሚያደርሰውን የድሮን ጥቃት ማስቆም አይቻልም። ስለዚህ አማራው ለዓለም አቀፉ ማህበረሰብ ማሳየት ያለበት፣ ሌላውም ኢትዮጵያዊ ማሳየት ያለበት፣ ከአማራው ጋር ትብብር የሚያደርጉ ኃይሎችም በጋራ ማሳየት የሚጠበቅባቸው ነገር ምንድን ነው? የስ ፍላጎቶቻችሁን እንረዳለን። ኢትዮጵያ ላይ ያለውን ነገር እንዴት እንደምታዩት እንዴት እንደምትረዱትም እናውቃለን። ግን ለእናንተ ፍላጎትም ዘላቂ ዋስትና የሚሆነው የኢትዮጵያ ህዝብ ፍላጎት ሲከበር ነው፣ ሰላምና ደህንነቱ ሲጠበቅ ነው። በዚህ ረገድ አስተማማኝ ዋስትናና ትብብር ልታደርጉ የምትችሉት በህዝብ ዘንድ ቅቡልነት ያለው ስርዓት በሀገሪቱ ውስጥ ሲገነባ መሆኑን በደንብ እንድታውቁት ያስፈልጋል ብሎ በዚህ ረገድ የሚሰሩ ስራዎች ተጠናክረው መሰራት ይኖርባቸዋል። አይደለም አንሙት። በዛ መንገድ ዲፕሎማሲው ላይ በትኩረትና በንቃት መስራት ውጤት የሚያመጣ መስሎ ይሰማኛል። አልቡርሃን በሳውዲ የተያዘውን አቋም ያስቀይራል የሚል ነገር የለኝም። በእኔ እምነት የሳውዲዎችን አቋም ሊያስቀይር ይችላል የሚል፣ ምክንያቱም በዚህ በጦርነቱ ምክንያት ዩናይትድ አረብ ኤምሬትም ሳውዲም፣ በነገራችን ላይ ዩናይትድ አረብ ኤምሬት በቅርብ ጊዜ ያነሙት የፋይናንስ ድጎማ ከሌሎች ሀገራት እስከ መጠየቅ ድረስ ሄዳለች። በዋሽንግተን ድረስ ገንዘብ ለመጠየቅ መጥተዋል። በተለይ ሆርሙዝ ተዘግቶ የሚቀጥል ከሆነ ዩናይትድ አረብ ኤምሬት ከፍተኛ ጫና ውስጥ ነው ያለው። ጦርነቶችን ማገዝ አይችልም። ያንን ጋፕ የተመለከቱት ቻይኖቹ በፍጥነት
በፍጥነት ነው የመጡት አዲስ አበባ ላይ ኦፕን አፕ አርግ ያለ የቻይና ዕዳ ነው እንግዲህ ሀገሪቱ በከፍተኛ ደረጃ የቻይና ዕዳ አለባት ስሞርዛን አንሙት ወደ 13 ከ15 ቢሊዮን የሚጠጋ የቻይና ዕዳ አለ አሁንም በተጨማሪ እንግዲህ እስከ 10 ቢሊዮን ዶላር ብድር አሁን በቅርብ ጊዜ ተጠየቀ መሆኑን ታስታውሳለህ ለቢሾፍቱ አየር ማረፊያ ግንባታ አህመድ ሺዴ እዛ ነበር የነበረው እንደምታስታውሰው ማለት ነው ሶ የቻይኖቹ ኦልሞስት ቬቶ ሊያደርጉ የሚችሉበትን አቅም ስትራክቸራል ፓወር እየሰጣቸው ነው ያለው ኢትዮጵያ ላይ ማዕድናቶቹ ምኖቹ በዚህ ምክንያት ክፍት እየተደረጉ ነው ያሉት ለቻይና ሙሉ ለሙሉ እየገቡበት ነው ያለው ሶ በዚህ ምክንያት እንግዲህ በርካታ ፍላጎቶችና ኮምፒቲንግ ኢንትረስቶች እንደሚኖሩ ይጣበቃል ሶ በሀገር ውስጥ የሚታገሉ ኃይሎች ጸረ አገዛዝ ትግል የሚያደርጉ ኃይሎች እነዚህን ዓለም አቀፋዊ ሁኔታዎች በደንብ እየተነተኑ ፍላጎቱን በሚገባ እየተረዱ የራሳቸውንም የትግል ግብ ከዛው አንፃር እየቃኙ ህዝባዊ ትግሉን አቀጣጥሎ መቀጠል የሚያስፈልግ መስሎ ይሰማናል ጀስት ለጥቆማ ያህል ሐሳብና አስተያየት ለመስጠት ያህል ነው በጣም በርካታ ፖይንቶችን ልናነሳ እንችላለን ግን በዚህ ሰዓት ከዚህ በላይ መሄድ አንችልም አንሙት ያው 1300 ሰው ላይቭ እየተከታተለ እንዳለ መለከታለሁ የሚከታተለን ሰው ከዛ በላይ እንደሆነ አውቃለሁ ግን የሚያሳየን 1300 ነው ከዛም በላይ እንድንሄድ አልተፈቀደልንም ስለዚህ ላይክ አድርጉ ቢያንስ ለኦንላይን ላይቭ እየተከታተላችሁ ያላችሁ ይሄንን ፕሮግራም ላይክ አድርጋችሁ እንድትወጡት እንጠይቃለን ከዛ ውጪ በተለይ ሳተላይታችንን ወደ ስራ መጥቷል እንግዲህ አዲስ ኤቢሲ ሳተላይት ከዛሬ ጀምሮ በኢትዮጵያ ውስጥ ስርጭት ይጀምራል በርካታ ሚሊዮኖች ጋር ተደራሽ የሚሆን ይመስለኛል የሳተላይቱን ፍሪኩዌንሲ ያንሙት ደግመ ብታስተዋውቅና ስቲከር ገዝተው ኤቢሲን እየደገፉ ያሉ ሰዎችም ብታመሰግንልን ደስ ይለኛል ሌላው ግን እሁድ ዕለት የኤቢሲን አዲሱን ሳተላይት ለመደገፍ በዙም የድጋፍ እናደርጋለን የድጋፍ ማሰባሰብ እናደርጋለን በዙም በጣም ጥቂት ሰዎችን ነው የምንጋብዘው ፍቃደኛ የሆናችሁ ሰዎችን ብቻ ማለት ነው ሲደመር 1723093725 ላይ ፍቃደኛ ነኝ መገኘት ፈልጋለሁ የምትሉ ሰዎች ጻፉልን እንጋብዛችኋለን እዛ ላይ እንድትገኙ ለማድረግ ጥረት እናደርጋለን ልታግዙ ፍቃደኛ የሆናችሁ ማለት ነው አላማው ከገባችሁ የዚህ ተቋም ሚና ከገባችሁ ልታግዙንም ፍቃደኛ የሆናችሁ ሰዎች ካላችሁ በዛ ቁጥር አሳውቁን ሊንክ ልክላችኋለን በዛ ፕሮግራም ላይ እንድትገኙ እናደርጋለን ለማለት ነው አንሙት መግቢያችንን እኔ ብየዋለሁ አንተ መውጫችንን ብለህ አድማጭ ተመልካቾቻችንን እንሰናበት መልካም እንዳልከው ነው እንግዲህ በጣም ከፍተኛ ድጋፍ ሲያደርጉልን የቆያሉ ስርጭት ላይ ያለን እንደተለመደው ሀክ ሎጂስቲክስ ሄኖክ ዘርፌ ሌሎችም በጣም በርካቶች በጣም ብዙ ድጋፍ አድርጋችሁልናል በዚህ ምሽት ቆይታችን እጅግ በጣም ማመስገን እንፈልጋለን አጠቃላይ የአማራ ሳት የሳተላይት ስርጭታችንን የአማራ ሳተላይት ቴሌቪዥን የኤቢሲ ቴሌቪዥን የሳተላይት ስያሜ ነው አማራ ሳት በእናንተ በተመልካቾች ምርጫ የጸደቀ በብዙሃኑ የጸደቀ ስያሜ ነው ስለዚህ በሁለት የሳተላይት አማራጭ ነው የመጣ ነው እንደምትመለከቱት ይሄንን ድጋፍ ለማድረግ ሁላችሁም ልትዘጋጁ ይገባል ኤቢሲ የድጋፍ ማድረጊያ አማራጮችን አዘጋጅቷል በእነዚህ አማራጮች የኤቢሲን ሳተላይት ስርጭት ለመደገፍ ሁላችሁም የምትችሉትን እንድታደርጉ ከወዲሁ ለማሳሰብ እንፈልጋለን ይፋ እናደርጋችኋለን ማስታወቂያም እንልካለን እሱን ተከትሎ ድጋፍ እንድታደርጉ በዚህ አጋጣሚ ለመጠቆም እንፈልጋለን እንደተባለው የመጀመሪያው ዙር የዙም የድጋፍ ማሰባሰብ በሚቀጥለው እሁድ ይደረጋል እዛ ላይ ሲግኒፊካንት የሆነ አስተዋጽኦ ማድረግ እፈልጋለሁ የምትሉ አነስተኛ ቡድን የሚሳተፍበት በመሆኑ እሱ ላይ ለመሳተፍ ፈቃድ ያላችሁ እንድታሳውቁን ለመጠየቅ እንፈልጋለን ሌላው ግን ሰፊው ተመልካቻችን ግን ባሉን በጣም በርካታ አማራጮች የምትችሉትን ድጋፍ ለማድረግ የጎፈንድሚ ሊንካችን አለ ፔፓል አለን የዜል አካውንት አለን የካሽ አፕ አለ ሌሎችም አማራጮች ወራዊ መደበኛ አባልነትም ጭምር ስላሉ በዛ መንገድ ድጋፍ ልታደርጉ ትችላላችሁ ሁለት የሳተላይት አማራጮች ናቸው የተፈቀዱልን እንግዲህ ከዚህ በኋላ በእነዚህ ሁለት የሳተላይት አማራጮች ነው የምትከታተሉን የኢቴልሳት እንግዲህ ፍሪኩዌንሲያችን 11179 ሜጋሄርዝ ነው በኢቴልሳት ለመከታተል ምንም አያስፈልግም ምናልባት ከዚህ ቀደም እንሰራጭበት የነበረውን መረጃ ቴሌቪዥንን ተከታተሉ ከነበረ የምታዞሩት ሳህን የምትቀጥሉት ሌላም ነገር ምንም ነገር አይኖርም ኢቴልሳት ላይ ፍሪኩዌንሲውን በማስገባት ብቻ በቀጥታ መከታተል ትችላላችሁ ምናልባት ከዚህ ቀደም ያሳት ላይ ቴሌቪዥናችሁ ያሳት ላይ ለመከታተል የኤልኤልቢ ሊንክ ያላችሁ የሁለት ሳህንና ዲግሪ 52.5 ኢስት ዲግሪ ላይ
ያለ ሳህን ያላችሁ በዚያ የምትጠቀሙ ዛም ላይ ብትፈልጉ በ11977 ሜጋሄርዝ ፍሪኩዌንሲ ላይ ታገኙናላችሁ። ኦሬዲ ማስታወቂያው አለ። እነዚህን የሳተላይት አድራሻዎቻችንን የተመለከተው መረጃ በእኛ ቴሌግራም ገጾችም አሉ። ኤቢሲ ቲቪ ብላችሁ ቴሌግራም ላይ ሰርች ብታደርጉ ኤቢሲ ቲቪ ቴሌግራም ገጽ አለው። እዚያ ላይ ብዙ ነገሮችን ማስታወቂያዎቻችንን ሁሉ ነገሮቻችንን ማግኘት ስለምትችሉ በዛ መሰረት መከታተል ትችላላችሁ። ዝግጅቶቻችን ከዚህም ሰፋ ያሉ እዚህ ከምናወጋቸውም ሰፋ ያሉ ጉዳዮች እዚህ የማናሳያቸው የምስልና የቪዲዮ ዝግጅቶች ሁሉ የዜና ስርጭትን ጨምሮ በስፋት በዛ በኩል ማስኬድ እንችላለን። ኤቢሲ እናገራቸውንም ማናነሳቸው በርካታ ጉዳዮች አሉ እዛ ላይ የምናነሳቸው ብዙ ነገር ኤግዛክትሊ። ስለዚህ ከሞላ ጎደል እዚህ ያው ካፈናው አኳያ በጣም በብዙ ጥንቃቄ በብዙ ጋይድላይን ተገድበን እንደምናወራ ታውቃላችሁ። ምስል ብዙ ነገር ይናገራል፣ ቪዲዮ ብዙ ነገር ይናገራል። ነገር ግን እነዚህ ሁሉ መልእክት ማስተላለፊያዎች በዩቲዩብ ህግ መሰረት እኛ ላይ እስከዛሬ በነበረን ግንኙነት የተገደቡ ናቸው። ስለዚህ እሱን ታሳቢ እንድታደርጉ ነው። መረጃዎቹን ተከታተሉ። ኤቢሲ ቲቪ ብላችሁ ቴሌግራም ላይ ሰርች ካደረጋችሁ ገጻችንን ታገኛላችሁ። እሱን ጆይን እንድታደርጉ በዚህ አጋጣሚ መጠየቅ እንፈልጋለን። ነገር ግን ይህን ሳተላይት ስርጭት ለመደገፍ ሁላችሁም እንድትረባረቡ በዚህ አጋጣሚ ለመጠየቅ ነው። ስለነበረን ቆይታ እጅግ በጣም እናመሰግናለን። የአማራ ሳተላይት ቴሌቪዥን አማራ ሳት በቅርቡ በደንብ ደምቆ ስራውን ይጀምራል። ይህንን ስናውጅ በጣም በትልቅ ደስታ ነው። ኤቢሲ የጽናት ምልክት ነው። በብዙ ጽናት ውስጥ ነው እዚህ የደረስነው። በእናንተ ድጋፍ በማትታክቱ ለጋሶችም ድጋፍ ነውና እኛ በጣም ደስተኞች ነን። የበለጠ ሞራል አግኝተናል። ይሄ ስራችንና ሞራላችን እንዲቀጥል የእናንተም ድጋፍ ይቀጥል ማለት ነው። አመሰግናለሁ። በጣም እናመሰግናለን። አንሙት ጊዜ ይስጥልን።